ይስጥልን እንደምናድራችኋል ተመልካቾቻችን ህዳር 27 2015 ዓ.ም ከማለዳው 1 ሰዓት ሆኖ የጤና ይስጥልኝ ኢትዮጵያ ዝግጅታችን ተጀምሯል። እነሆ የዛሬውን የጤና ይስጥልኝ ኢትዮጵያ ጉዳዮች እየመራን ምሩም ኮች ነኝ አብራችሁ ቆዩን። በቅድሚያም በ2014 እና 15 ምርት ዘመን በመኸር ሰብል ከተሸፈነው 13.4 ሚሊዮን ሄክታር መሬት ከ42 በመቶ በላይ መሰብሰቡን የግብርና ሚኒስቴር አስታወቀ። በግብርና ሚኒስቴር የሰብል ልማት መሪ ስራ አስፈጻሚ ኢሳያስ ለማ ለኢዜአ በምርት ዘመኑ በመኸር ወቅት 400 ሚሊዮን ኩንታል ምርት ለማግኘት ታቅዷል ብሏል። ምርቱን ለማግኘት 13.4 ሚሊዮን ሄክታር መሬት በዘር የተሸፈነ ሲሆን ከዚህ ውስጥ 5.8 ሚሊዮን ሄክታር ተሰብስቧል። በዘመናዊና ባህላዊ የመጫጃ መሳሪያዎች በመታገዝ ከ42 በመቶ በላይ የሚሆነው ምርት መሰብሰቡን ተናግሯል። በዘንድሮ የምርት ዘመን የተሻለ ዝግጅት የተደረገበት በመሆኑ ከእቅድ በላይ ምርት ይገኛል ተብሎ ይጠበቃል ብሏል። የጸረ ሙስና ትግልን ይበልጥ ውጤታማ ለማድረግ የሚያግዝ አገር አቀፍ የጸረ ሙስና አማካሪ ካውንስል ለማቋቋም ረቂቅ ፖሊሲ ተዘጋጅቶ ከሚመለከታቸው አካላት ጋር ውይይት ተካሄደ። ለዚህም ኮሚሽኑ በ2022 ከሙስና የጸዳች ኢትዮጵያን ለመገንባት በሚያደርገው ጥረት ውስጥ ፖሊሲ ተቀርጾ ወደ ስራ መግባት ያስፈልጋል ነው የተባለው። ከፖሊሲው ዓላሞች መካከል ኃላፊነትን መወጣት የሚያስችል አቅምን ማጠናከርና ተቋማዊ ትብብርንና ቅንጅትን ማረጋገጥ መሆኑን ተጠቅሷል። በፖሊሲው የመንግስት ገዢ መሬት አስተዳደር፣ ግዙፍ የመንግስት ፕሮጀክቶች ፍቃድ አሰጣጥና ቁጥጥር፣ የገቢ አሰባሰብ አስተዳደር፣ የጉምሩክ አሰራር፣ ኤሌክትሪክ አገልግሎት፣ የፖሊስና የትራፊክ ፖሊስ አሰራር፣ የፍርድ ቤቶች አሰራር፣ የመንግስታዊ ልማታዊ ድርጅቶች አሰራርና የተፈጥሮ ሀብት አጠቃቀም፣ ማዕድን ልማት በሀገራችን ይበልጥ ተጋላጭ የሆኑ ዘርፎች መሆናቸው በረቂቅ ፖሊሲው ተመልክቷል። አብሮት ቤተ መጻሕፍት ከመጪው አርብ ጀምሮ የአባልነት ምዝገባ መሆኑን አስታወቀ። በቤተ መጻሕፍቱ አባል መሆን ልዩ ተጠቃሚ እንደሚያደርግ የአብሮት ቤተ መጻሕፍት ዳይሬክተር ኢንጂነር ውባዮ ማሞ ለኢዜአ ገልጿል። ከነዚህ ውስጥ መጻሕፍት በነጻ መዋስ፣ ነጻ የውጭ ትምህርት ዕድል የማግኘት እንዲሁም ጆርናሎችና የመመረቂያ ጽሑፎችን በኦንላይን እንዲያገኙም ይረዳል ብሏል። ለአባልነት ምዝገባም የትምህርት ቤትና ማንነትን የሚገልጽ መታወቂያ እንደሚያስፈልግና በኦንላይንም መስፈርቶችንም በማሟላት አባል መሆን እንደሚቻል አመልክቷል። አባል የሆነ ግለሰብ ከ1.5 ሚሊዮን በላይ ጆርናሎችና የመመረቂያ ጽሑፎችን በኦንላይን ባለበት ቦታ ሆኖ መጠቀም እንዲችል ፍቃድ እንደሚያገኝ ገልጿል። በተጨማሪ ቤተ መጻሕፍቱ በዓመት ሙሉ ወጪውን ሸፍኖ ለ12 አባላቱ የነጻ ትምህርት ዕድል እንደሚሰጥም አስታውቋል።
በመጨረሻ የውጭ ዜና ሩዋንዳ የህፃናትን የማንበብና የመጻፍ ክህሎትን ለማሻሻል የአገሪቱን የባህልና ወግ መሰረት ያደረጉ የኢኖቬሽን ቪዲዮዎችን የተረት መጻሕፍቶችን በማብዛት በማዘጋጀት ላይ መሆኑን አስታወቀች። የተባበሩት መንግስታት ድርጅት ባወጣው ዘገባ መሰረት በአፍሪካ የመጀመሪያው ደረጃ ትምህርት ካጠናቀቁ ተማሪዎች መካከል 35 በመቶ የሚሆኑ ተማሪዎች ዝቅተኛ የንባብ ብቃት እንዲሁም 22 በመቶ የሂሳብ ክህሎት ያላቸው ብቻ መሆናቸውን አስታውቋል። የሩዋንዳ መንግስትም በህፃናቱ ዘንድ ማንበብ ባህል ለማድረግ በቪዲዮ የታገዙ ኢኖቬሽንና እንዲሁም በስዕል ያሸበረቁ መጽሐፍቶችን በማተም ላይ ይገኛል። ይህ ጅማሬ በርካታ ህጻናት ዘንድ መነቃቃት እየፈጠረ እንደሚገኝ ተገልጿል። ዘገባው የአፍሪካ ኒውስ ነው። ክቡራን ተመልካቾቻችን የሰዓቱ ዜናዎቻችን ይህን ይመስሉ ነበር። ዳግም 2 ሰዓት ላይ ተመልሰን እንገናኛለን። ከጤና ይስጥልኝ ጋር መልካም ዝግጅት እንዲሆንላችሁ ተመኘው። ወደ እናንተ ልመለስ። እናመሰግናለን ቶክ የጤና ይስጥልኝ ኢትዮጵያ ጉዳዮቻችን ይቀጥላሉ። አሁን ደግሞ እለትና ታሪክን አገናኝተን የምናነሳውን ጉዳይ እንመለከታለን። በተለይ ሀገራት ለሁለት ተከፍለው ብዙ ጥፋት በዓለም ላይ የደረሰበት የሁለተኛው ዓለም ጦርነት ሁላችንም የምናስታውሰው ታሪክ ነው። በዚህ ታሪክ ውስጥ አሜሪካ እንግዲህ ይህንን ጦርነት ዘግይታ እንደተቀላቀለችው ይታወቃል። በተለይ በአውሮፓውያኑ የዘመን ቀመር በ1941 የጃፓን መንግስት በአሜሪካ ከዋናው ሜንላንድ ከሚሉት ወጣ ባለ ግዛት ላይ በፈጸመው የጥቃት ነው መነሻ ነው አሜሪካ ይህንን የሁለተኛውን የዓለም ጦርነት የተቀላቀለችው። ጃፓን በአሜሪካ የባህር ኃይል ላይ በፈጸመችው የቦምብ ጥቃት አሜሪካ ጦርነቱን ለመቀላቀሏ ምክንያት እንደሆነ ይነሳል። አዎ፣ በዚህ ጉዳይ ላይ ባልደረባችን ሩት ወርቆ ያዘጋጀችው ዘገባ አለ። ተከታትለን እንመለስ። እንደ አውሮፓውያን የዘመን ቀመር በ1941 በዚህ ሳምንት ነበር አሜሪካ ሁለተኛውን የዓለም ጦርነት የተቀላቀለችው። እንደ አውሮፓውያኑ የዘመን ቀመር በ1941 ጃፓን በአሜሪካ የባህር ኃይል ላይ የሰነዘረችው የቦምብ ጥቃት አሜሪካ ሁለተኛውን የዓለም ጦርነት እንድትቀላቀል ምክንያት ሆኗታል። በወቅቱ ለጦርነት ዝግጁ ያልነበረችው አሜሪካ የተሰነዘረባት ጥቃትና ሌሎች የእሷን እርዳታ የሚፈልጉ ሀገራት ወደ ጦርነቱ እንድትገባም አድርገዋታል። ይሁን እንጂ አሜሪካ በወቅቱ ለጦርነት ዝግጁ የሆነ የወታደር ቁጥርና ጠንካራ የጦር ኃይል አልነበራትም። ከ3 ሚሊዮን በላይ የሚሆኑ ዜጎቿ የጦር ኃይሉን ለመቀላቀል ተመዝግበው የነበረ ቢሆንም አብዛኛው መስፈርቱን የማያሟላ ሆኖ ተመልሷል። በመሆኑም አሜሪካ ጦርነቱን ለማሸነፍ የሚያስችላትን አቅም ለመገንባት ሁሉም ዜጋ ወደ ኢንዱስትሪ ስራ እንዲሰማራና የጦር ኃይሉን እንዲደግፍ የወቅቱ ፕሬዝዳንት የነበሩት ፍራንክሊን ዲ ሩዝቬልት ትዕዛዝ ሰጥተዋል። This production of ours in the United States must be raised far above present levels, even though it will mean the dislocation. እናም አሜሪካ በ3 ዓመታት ውስጥ ከ16 ሚሊዮን በላይ ዜጎቿ መሰረታዊ ወታደራዊ ስልጠና እንዲወስዱ አድርጋለች። በ1942 እንደ አውሮፓውያን አቆጣጠር አሜሪካ የመጀመሪያውን የሙከራ ጥቃት በጀርመን አምባገነን ሂትለር ላይ ፈጸመች። በመቀጠልም የአሜሪካና የብሪታንያ ጥምር ጦር በአልጄሪያና ካዛብላንካ አቅራቢያ ሰፈረ። ከአንድ ዓመት ጦርነት በኋላም እንደ አውሮፓውያኑ አቆጣጠር በ1943 ካዛብላንካን ነጻ አውጥቶ በቦታው የሰፈረውን ጦር የአሜሪካው ፕሬዝዳንት ፍራንክሊን ዲ ሩዝቬልት ጎብኝተዋል። የፕሬዝዳንቱ ጉብኝት የአሜሪካን ወታደሮች በጦር ሜዳ በመገኘት የጎበኙ የመጀመሪያው ፕሬዝዳንት አድርጓቸዋል። ሩዝቬልት በጉብኝታቸው አሜሪካ ወደ ጦርነቱ የገባችበት ምክንያት በጀርመን፣ ጣሊያንና ጃፓን ቁጥጥር ስር የነበሩ ሀገራትን ነጻ ለማውጣት ነው ሲሉ ተናግረዋል። To the common people of the Axis nations, but we do mean to impose punishment and retribution in full upon their guilty, barbaric leader. In other words, on the uncompromising terms of unconditional surrender. በመጨረሻም እንደ አውሮፓውያን የዘመን ቀመር በ1945 አሜሪካ 330 ሺህ የሚጠጉ ወታደሮቿን አጥታ ሁለተኛው የዓለም ጦርነት እንዲያበቃ የጎላ ሚና ተጫውታለች።
ተመልሰናል ተመልካቾቻችን። ይህ የኢትዮጵያ ቴሌቪዥን ነው። ጤና ይስጥልኝ ኢትዮጵያ ነው እየተከታተላችሁ የምትገኙት። አሁን ደግሞ የተለያዩ የመገናኛ ብዙሃን በፊት ገጻቸው ምን አስነብበዋል የሚለውን ልናጋራችሁ ወደናል። እኛ ከያዝናቸው መረጃዎች ስንጀምር በተለይ ደግሞ በትላንትናው ዕለት ለወራት ህዋ ላይ የቆዩ የቻይና ጠፈርተኞች ወደ ምድር ተመልሰዋል። ከነዚህ ጠፈርተኞች መካከል ደግሞ አንዷ ሴት ናት። እንግዲህ ሶስቱ ጠፈርተኞች በህዋ ላይ የሚገኘውን የቻይና የጠፈር ማዕከል ውስጥ 6 ወራትን ካሳለፉ በኋላ ነው ወደ መሬት የተመለሱት። እንግዲህ ባሳለፉት ጊዜያት ውስጥ ደግሞ ቲኦንጎንግ የተሰኘና በግንባታ ላይ የነበረውን የቻይናን የጠፈር ጣቢያ ለመከታተል ነበር ባለሙያዎቹ ወደዚያ ያቀኑት። እንግዲህ ግንባታ ከሳምንታት በፊት መጠናቀቁን ተከትሎ ወደ ምድር ተመልሰዋል ማለት ነው። እነሱን የሚተኩ 3 ሌሎች ግን ለ6 ወራት ያህል ቆይታ ያደርጋሉ ተብለው በድጋሚ ወደ ህዋ እንደሚላኩ ነው መረጃዎች የሚያሳዩት። በትክክል ቻይና በተለይ በዚህ በስፔስ ሳይንስ ውስጥ በጣም ትልቅ አስተዋጽኦ እያበረከተች ካሉ ሀገራት መካከል አንደኛዋ ናት። በዛው ልክ ደግሞ እንዲህ አይነት የህዋ ምርምር ላይ የሚሳተፉ በቅርብ ሳምንታት ተጨማሪ ደግሞ የህዋ ተመራማሪዎችን መላኳ ይታወሳል እና እነዚህ በሰላም መመለሳቸው እንዳለ ሆኖ ስኬታማም ቆይታ እንዳደረጉ እየተነሳ ነው የሚገኘው። በጣም 6 ወራትን ያህል ያውን በግንባታ ላይ ቀላል የሚባል አይደለምና ግን በሰላም ማረፋቸውን ተከትሎ መገናኛ ብዙሃን በስፋት የተወያዩበት ነው። እኛ ይህንን ካላችሁ ባልደረባችን ማስተዋል መታፈሪያ ደግሞ ሌሎች መረጃዎችን ታጋራናለች። ማስቲ እንደምናደርሻል። ሰላም አድረን እንዴት አደራችሁ? ይመስገን መልካም። እንግዲህ ከሀገር ውስጥ መረጃ ነው የምጀምረው። በትናንትናው ዕለት በተለይ በህፃናት ግድያ ዙሪያ የተሰማው መረጃ ብዙዎች እየተነጋገሩበት ይገኛሉ። በአዲስ አበባ የተፈጸመው ወንጀል በቦሌ አራብሳ አካባቢ በነሐሴ 26 ነበር የተፈጸመው። በቤት ሰራተኝነት ስትሰራ የነበረችው ሰራተኛ ህጻናቶችን በአሰቃቂ ሁኔታ እንደገደለች ይታወቃልና ከዚህ ጋር ተያይዞ እንግዲህ ፍርዱ በአጭር ጊዜ ውስጥ የተሰጠ እንደሆነ ነው ብዙዎች ያነሱት ያሉት። በተለይ በሴቶችና ህጻናት ላይ እየደረሰ ያለው ጥቃት ከፍርድ አፈጻጸም ወይም ደግሞ በፍርድ ቤት በሚኖረው የውሳኔ መጓተት ዙሪያ በርካቶች ጥያቄ ሲያነሱበት የነበረ ጉዳይ ነው። እንግዲህ ይቺ በሞት እንድትቀጣ የተወሰነችው ህይወት መኮንን ፍርድ ቤቱ ማለት ነው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ከባድ ግድያ እና የውንብድና ጉዳዮች ችሎት ነው ይህንን የወሰነው በትናንትናው ዕለት በዋለው ችሎት ማለት ነው። በጣም ብዙ በርካታ እናቶችን ሌሎችንም ሰዎች በጣም አስጨናቂ ሁኔታ ውስጥ የከተተ በማህበራዊ ህይወትም ላይ ተጽዕኖ የፈጠረ ነው። በአንድ ግለሰብ ቤት ውስጥ የቀረ ጉዳይ አልነበረም እና በርካቶች ሲነጋገሩበት የነበረ ጉዳይ ነው። ለሌሎችም ጭንቀት መነሻ የሆነ እንደመሆኑ እንደዚህ አይነት ጉዳዮች በተለይ በማህበረሰብ ላይ በሚፈጥሩ ጉዳዮች ላይ መንግስት ልዩ ትኩረት ሰጥቶ በፍትህ ሚኒስቴር እንደሚታይ ይታወቃል እና ከዚህ አንጻር ይህ ጉዳይ ትልቅ ትኩረት ተሰጥቶት በአጭር ጊዜ ውስጥ ውሳኔ ማግኘቱን ነው እንግዲህ በርካቶች እያነሱት የሚገኙት። በአጠቃላይ እንግዲህ ከጥቅምት 15 ነበረ የተለያዩ የቤተሰቦቹንም መረጃዎች ቀዳዳለች። በእሱና በከባድ የግድያ ወንጀል በተደራራቢ ክስ ነበር የተመሰረተባት። የመከላከያ ማስረጃ ማቅረብ ባለመቻሉ እንግዲህ ፍርድ ቤቱ ይህንን ውሳኔ ወስኗል ማለት ነው። በአጠቃላይ እንግዲህ በርካቶች በዚህ ጉዳይ ላይ ሀሳብ ሲሰጡበት ነበረ። በተለይ ከህፃናትና ሴቶች ጥቃት ጋር በተያያዘ የሚፈጸሙ ወንጀሎች አስተማሪ ወንጀሎች የሚደረገው ውሳኔ አስተማሪ ሊሆን ይገባል፣ ወንጀሎችም እንዳይበራከቱ ማስተማሪያ ሊሆን ይችላል ሲል ነው ፍርድ ቤቱም በእርግጥ የወሰነው። በርካቶች ሀሳባቸውን በዚህ ጉዳይ ላይ እያነሱ ይገኛሉ። በተለይ ደግሞ አሁን ላይ ከህፃናት ግድያ ራሳቸውን መከላከል የማይችሉ ህፃናት ግድያ እንዲሁም ስርቆት ጋር በተያያዘ በከተማዋ አሁን ላይ እየተሰሙ ይገኛሉ። የማህበራዊ ሚዲያውን መስፋፋትም ሊሆን ይችላል እነዚህ ጉዳዮች ቶሎ እንድንሰማቸው ያደረገን። ነገር ግን ለነዚህ ወንጀሎች፣ ጥፋቶች ተገቢ የሆነ እርምጃ ሊሰጥ ይገባል የሚሉ ሀሳቦች ተነስተውበታል። በተለይ ደግሞ እኛም ከዚህ ቀደም በሰራ ነው ዜና የሴቶችና ህጻናት ጥቃት ላይ ሁሉም ማህበረሰብ ያገባኛል ብሎ መስራት እንዳለበት ነው የሚነሳው። ህጻናት ያለ አግባብ በየጎዳናው በአዘዋዋሪ ሲዘዋወሩ ማነህ ወዴት ነህ ብሎ የሚጠይቅ ማህበረሰብ ሊፈጠር ይገባል። ሴቶች በትዳር አጋሮቻቸው በቤተሰቦቻቸው ሲደበደቡ አይ የትዳር አጋሯ ነው
ብሎ መተው ሳይሆን ለምንድን ነው ነገ ከባድ ወንጀል ሊፈጸም ስለሚችል ብሎ መጠየቅ ያስፈልጋል። ይህም ደግሞ ከማህበራዊ እሴት መሸርሸር ጋር የተያያዘ እንደሆነ ነው እንግዲህ በተወሰነ ጥናት ደረጃ ለማየት እንደተቻለ የተነገረው። ስለዚህ ቀደም ብሎ ያለውን የእርስ በርስ መስተጋብር ማዳበር እንደሚገባ፣ አንዱ ለአንዱ ያገባኛል ማለት እንደሚገባና እርስ በርስ ከወንጀል መጠባበቅ እንደሚገባም የሚያሳይ ነው። እንደዚህ አይነት ደግሞ ፍትህ ሲወሰን በፍጥነት ማለት ነው ለሌላው ማስተማሪያ ይሆናል። ጉዳቱ እንደደረሰበት አካል እፎይታ የሚፈጥር ነገር ይሆናል ማለት ነው እና እንደዚህ አይነት ነገሮችን ተከታትሎ ማስፈጸም ተገቢ እንደሚሆን ብዙዎች እያነሱት የሚገኝ ጉዳይ ነው። አዎ በርካቶችንም ያሳዘነ ክስተት ነበር። በተለይ ደግሞ እናቶችን ፍራቻ አድሮባቸዋል። ያው እንደሚታወቀው ምንም እንኳን የቤት ሰራተኞች አጋዦች ናቸው፣ አጋሮች ናቸው፣ ሁሉም ናቸው ማለት ባይቻልም አንዳንዶቹ ላይ እንደዚህ አይነት ነገር ይፈጠራል። ነገር ግን ትንሽ በምናያቸው ነገሮች ሁሉንም የመፈረጅ ነገር አለና እዚህ ላይ ልብ ሊባል ይገባል። የተሰጠው የፍርድ ስርዓት እንግዲህ ሌሎችንም ያስተምራል ተብሎ ይታሰባል። በብዙዎች ዘንድ መነጋገሪያ ነበረ። በጣም አሳዛኝም ነበረ። የነገ ትውልድ ተረካቢ ህጻናት ናቸው፣ ምንም የማያውቁ ራሳቸውን መከላከል የማይችሉ ናቸውና ህግ ደግሞ ጠበቃ ሆኖ እንደዚህ ምላሽ ሲሰጥ ይበል የሚያሰኝ ነው። ትክክል ነው። እንግዲህ የበርካቶችን ሀሳብ የያዘ ጉዳይ ነው። ወደ ሌላኛው መረጃ ይሳልፍ። ቅድምን በዜና ሲነሳ የነበረው የአብርሆት ቤተ መጻሕፍት አባልነት ምዝገባ ሊጀምር መሆኑ ሌላው መነጋገሪያ ጉዳይ ነው። በሚቀጥለው አርብ ጀምሮ አባል መሆን የሚፈልግ መታወቂያ ያለው የትምህርት ቤት የሚሆን ማንነቱን የሚገልጽ መታወቂያ ያለው ማንኛውም ሰው የአብርሆት ቤተ መጻሕፍት አባል መሆን እንደሚችል ነው የተገለጸው። በዚህም የተለያዩ ጥቅም ማግኘት ይቻላል። ከነዚህም ውስጥ መጽሐፍ በነጻ መዋስ፣ የውጭ ትምህርት እድል ማግኘት ይቻላል። ሌላው ደግሞ ጆርናሎችና የመመረቂያ ጽሁፎችን በኦንላይን ማግኘት ይቻላል ማለት ነው። እንግዲህ አባል የሆነ ግለሰብ ከ1.5 ሚሊዮን በላይ ጆርናሎችና የመመረቂያ መጽሐፎች ያለው ቤተ መጽሐፍት ስለሆነ እነዚህን በኦንላይን የማግኘት እድሉ ሰፊ ነው ማለት ነው። ሌላው ደግሞ ተመዝጋቢው ቶሞካ ትኩስ መጠጦችን በ35 በመቶ ቅናሽ እንደሚያገኝ ነው ሌላው የተነገረው። በአጠቃላይ ግን ቤተ መጽሐፍቱ ለ12 የሚሆኑ ሰዎች በአመት ማለት ነው ነፃ የውጭ ትምህርት እድል ይሰጣል ማለት ነው። እንግዲህ ይህ አሰራሩ በተለይ አንባቢዎችን ለማበረታታት አንባቢ ትውልድ ለመፍጠር ያስችላል የተባለው። በአጠቃላይ ብዙዎች እንግዲህ በዚህ ጉዳይ ላይ ሀሳብና አስተያየት ሰጥቶ ይገኛሉ። ቤተ መጽሐፍቱ እስካሁን እንግዲህ ወደ 8000 የሚጠጉ ከ800 ሺህ በላይ መጽሐፍቶች አሉት። በየቀኑ ደግሞ ወደ 8000 የሚጠጉ ሰዎች ቤተ መጽሐፍቱን እንደሚጎበኙና እንደሚጠቀሙ አባል ለመሆን ያው መታወቂያ የሚያስፈልገው ተማሪዎች ከሆኑ የትምህርት ቤት መታወቂያ፣ ሌላው ደግሞ ማንኛውም ማንነቱን የሚገልጽ መታወቂያ ያስፈልጋል። ዝርዝር ጉዳዮች ካሉ ደግሞ በቤተ መጽሐፍቱ ድረገጽና ቤተ መጽሐፍቱ ጋር በመሄድ መረጃ ማግኘት እንደሚችሉ ነው ከወጣው መረጃ መረዳት የቻልነው ማለት ነው። ወደ ሌላኛው መረጃ ሲያልፍ ቅድም ስታነሱት የነበረው የቻይና ጠፈርተኞች ጉዳይ ነው። ሌላው ደግሞ የዓለም አቀፍ ሚዲያውን ትኩረት የያዘው ጉዳይ 3 ጠፈርተኞች ባለፈው እሁድ ነበረ የተመለሱት የ6 ወር ቆይታቸውን አጠናቀው ማለት ነው። ከዛ ቀደም ብሎ ግን ረቡዕ ዕለት ሌሎች አዳዲስ ጠፈርተኞች ወደ ስፍራው አቅንተው የመጀመሪያው በጠፈር ላይ የተደረገ ርክክብ የተባለለት ነው ከተረካከቡ በኋላ እንግዲህ ባለፈው እሁድ አርፈዋል ማለት ነው። 3ቱ ጠፈርተኞች ከ6 ወር ቆይታ በኋላ ማለት ነው። እንግዲህ የቻይና ቲያንጎንግ የተባለው የተሰኘው የጠፈር ምርምር ጣቢያ ግንባታው ከሳምንታት በፊት መጠናቀቁን ተከትሎ ነው ጠፈርተኞቹ ወደ ምድር የተመለሱት ማለት ነው። እንግዲህ ከዛ ከተነሱ ከ9 ሰዓታት በኋላ ነበር ምድር ላይ የደረሱት እንደ መረጃው ከሆነ። በአጠቃላይ ግን በተለይ ደግሞ በዚህ በጠፈር ምርምሩ ቻይና በምታደርገው ዙሪያ ትልቅ አስተዋጽኦ ይኖረዋል የተባለው ይህ የጠፈር ምርምር ጣቢያ ለቀጣዮቹ 10 ዓመታት የሚቆይ እንደሆነ ነው የተገለጸው። በዚህም በቀጣዮቹ 10 ዓመታት ውስጥ የተለያዩ አዳዲስ ጠፈርተኞች ወደ ስፍራው እንደሚያቀኑ ነው የተነገረው። የበርካቶችን ቀልብ የያዘ ጉዳይ ሆኗል ማለት ነው። እንግዲህ ቻይና ከ1970 ጀምሮ ነበረ ሳተላይት ማምጠቅ የጀመረችው። ባለፉት 10 ዓመታት ብቻ ወደ 200 በላይ ሮኬቶችን ማምጠቋም ከዜናው ጋር ተያይዞ የወጣ ጉዳይ ነው። እንግዲህ እነዚህ ትልልቅ የሚባሉ ሀገራት በተለይ በጠፈር ምርምር ዙሪያ ላይ እርስ በርስ መፎካከር ላይ የገቡበት ከመሆኑ አንጻር ይህም ለቻይና እንደ አንድ ስኬትና ማሳያ ተደርጎ የተወሰደ ጉዳይ ስለሆነ ብዙዎች የተነጋገሩበት የሚገኝ ጉዳይ ነው። መልካም፣ በጣም ነው እናመሰግነው።
እሺ መቀጠል ይቻላል ማለት አንድ አለች መሰለኝ። በትናንትናው ዕለት ይሄ 974 የሚባለው ስቴዲየም የመጨረሻ ጨዋታውን ያስተናገደበት ነው። 7 ስቴዲየም እና 974 ያሉበት ደግሞ ምክንያት አላቸው። 974 የኮንቲነሩ ብዛት ሲሆን የሀገራቸው የስልክ ቁጥር መነሻ ቁጥር ራሱ 974 ነውና በብዙ መልኩ እንግዲህ ኳታር ታሪካዊ ለማድረግ ሞክራለች። የዓለም ዋንጫው በጣም ለየት ለማድረግ ሞክራለች። እንግዲህ በአጠቃላይ ቀደም ብለሽ እንዳልሽው ከ974 ኮንቴነሮች በመሰራቱና የሀገሪቱን መነሻ የስልክ ጥሪ ኮድ በመሆኑ ነው። በአጠቃላይ ግን በተለይ ከቁጠባ አንጻርም ስቴዲየሞችን በቁጠባ ከመስራት አንጻርም የተሞገሰችበት ነበረ። ከ44,000 በላይ ተመልካቾችን ያስተናግድ ነበር። ከሙቀቱም አንጻር ማቀዝቀዣም ስለሌለው በርካታ ጨዋታዎች እንግዲህ ምሽቱ ላይ ነበረ የተካሄዱት ማለት ነው። ወደ ሌላኛው የመጨረሻው መረጃ ይሳልፍ። እንግዲህ አጠር ያለች መረጃ ናት። በተለይ ከስዕል ስራ ጋር በተያያዘ የስዕል ስራዎችን እውነታ በሚመስል መልኩ የተለያዩ አርቲስቶች እያቀረቡ እንመለከታለን። ይህ ሩሲያዊ እንግዲህ በተለይ የሚስላቸው ስዕሎች በቲክቶክ ላይ ነው የሚለቃቸው። ብዙዎቻችን ተመልክተናቸው ሊሆን ይችላል። ከትክክለኛው እቃ ጋር በፍጹም ሊለይ በማይችል መልኩ የሚሳሉ ናቸው። ወደ ጎን አድርገው ሲያሳየው ነው እንግዲህ ትክክለኛው እቃና ስዕሉን መለየት የሚያስችለው። ይህ ሩሲያዊ በ1960 የተወለደ ሲሆን በእርግጥ ወደ ዩኒቨርሲቲ የገባው በዚሁ በስዕል ዘርፍ አይደለም። ነገር ግን የውስጥ ፍላጎቱን በመረዳት ወደ ስዕሉ አተኩሯል ማለት ነው። እንግዲህ የተለያዩ ስዕሎችን በመሳልም አስደናቂ የሆኑ ውጤቶችን ነው የሚያሳየው። በርካታ ተከታዮች ያሉት በተለይ በዩቲዩብ እና በቲክቶክ በሚለቃቸው መረጃዎች ማለት ነው። እንግዲህ ኦዲቲ ሴንትራል ይዞት በወጣው አስገራሚ ክስተቶች ብሎ ካወጣቸው ከሱ የስብስብ ስራዎች ጥቂቶቹን ናቸው እኛም ይዘን ያቀረብ ነው። ሌላው ደግሞ ልዩ የሚያደርገው ቁጭ የሚስላቸውን ፍሩቶች ወይ ፍራፍሬዎች ወይም እቃዎችን ማስመሰሉ ብቻ ሳይሆን በርካታ አርቲስቶች እንደዚህ አይነት ስራዎችን ሲሰሩ ከ2 ቀን 3 ቀን እስከ ሳምንት የሚወስድበት ጊዜ አለ። ይህ አርቲስት ግን ግፋቢል በአማካኝ 2 ሰዓታት ብቻ ነው የሚወስዱበት። ስለዚህ የስዕል ስራውን በፍጥነት ማከናወኑ ሌላው አስደናቂ አድርጎታል ማለት ነው። በርካቶች እንግዲህ በአግራሞት እየተጣሩት ያለው ሌላኛው መረጃ ልዩ ተሰጥኦ ነው። በጣም የሚገርም ነው። ማስተዋል ለመረጃዎች እጅግ በጣም እናመሰግናለን። በሰላማዊ እኔም አመሰግናለሁ። መልካም ቀን። ቀጥለናል። የተከበራችሁ ተመልካቾቻችን የማለዳ ምርጫችሁ ሆነን አብረናችሁ ስላለን ደስ ይለናል። አብራችሁን ስለምትቆዩም እናመሰግናለን። አሁን ስፖርታዊ ጉዳዮችን የምንመለከትበት ሰዓት ላይ ደርሰናል። የዓለም ዋንጫ ጉዳይ አሁንም መነጋገሪያ እንደሆነ ቀጥሏል። በተለይ አንድ ሰሞኑን ትላንት ማታ ጀምሮ የሚነሳው ቀልድ ጋናውያን እንኳን አላለፍን አይነት ስሜት እየተሰማቸው ነው የሚል የብራዚልን ውጤት ተመልክተው እንደዚህ አይነት ነገር ውስጥ ገብተዋል እየተባለ ነው። ያው በሰፊው ስፖርታዊ ጉዳዮችን ደግሞ ላደርሰን ባልደረባችን ሰለሞን አባቡ ስቱዲዮ ደርሷል። ጤና ይስጥልኝ። ሰላም እንደምን አደራችሁ? ሚሮና ምስክር አለን። ያው ከአነሳው ጉዳይ አንጻር ትናንት የደቡብ ኮሪያ መከራ በደንብ ስለባስነዋል። በብራዚል ጋናዎች እየፈሩት የብራዚል ተገማችነት አስቀድሞ ነበር ከዓለም ዋንጫ ጋር በተያያዘ። በእርግጥም ግምቱ ልክ ሊሆን ይችላል። ለዋንጫው ቀዳሚ ተገማች ናት የሚለውን ነገር በደንብ አሳይተዋልና በጣም የተሟላ ቡድን ነው። ግን የሩቅ ምስራቅ ተወካዮቹ ጃፓንና ደቡብ ኮሪያ አሰናባቹ ነው። የጃፓን ያሳዝናል። ስፔንና ፈረንሳይ፣ ጀርመን የመሳሰሉ ታላቅ ሀገራትን በምድብ ጥላን የመጣችው። ለማንኛውም እናነሳዋለን። የኢትዮጵያ ፕሪሚየር ሊግም ዛሬ ይጀምራል። 11ኛ ሳምንቱን ከሀገር ውስጥ እናነሳዋለን። የስፖርት ጉዳዮቻችን አጋሪው ነው ህብረት ባንክ ነው። መልእክቱን ተመልክተን ስንመለስ ወደ መረጃዎቻችን እናልፋለን። በእድገት ጎዳና ሲሰማሩ ያሰቡትን አድምጠን ለስኬቱ እንሰራለን። ለሁላችን የተመቸ አማራጭን አሰናዳን። እንደ ወዳጅ ልንጋራ ስራውን ስራችን ብለን ያሰቡትን በእውን ያዩታል። በዋዲያ አደራ ያስቀምጡ። በሐሳብ ያሰፈሩት ስኬት ብለው ያስቀመጡት ጉልበት ጊዜውን የሰጡት ስራው አድሮ ይሳካል። የደከሙበት ያፈራል። የተለሙትም ይሳካል።
ካሽሪያው በፈቀደው ከወለድ ነጻ የባንክ አገልግሎት በመጠቀም ሰርተው ያትርፉ። ለህልም ስኬቶ በጋራ እንሰራለን። የተሻለ ነገን በህብረት እንገንባ። ህብረት ባንክ። የኢትዮጵያ ቴሌቪዥን የስፖርት ጉዳዮች አጋር የሆነው ህብረት ባንክን እያመሰገንን በቀጥታ ወደ ጤና ይስጥልኝ ኢትዮጵያ ወደ ያዝናቸው ስፖርታዊ ጉዳዮቻችን እናመራለን። ሜሮና ምስክር አስቀድሜ ወደ ዓለም ዋንጫው ከማምራታችን አስቀድሞ ሁለት የአገር ውስጥ ጉዳዮችን እናንሳ። የቤት ኪንግ የኢትዮጵያ ፕሪሚየር ሊግ የ11ኛ ሳምንት ጨዋታዎችን ከሁለት ቀናት ረፍት በኋላ ዛሬ በማስተናገድ የሚጀምር ይሆናል። አዳማ ከተማ ከለገጣፎ ለገዳዲ 10 ሰዓት ላይ የሚደረገው ጨዋታ ነው። ሁለቱም ቡድኖች ባለፉት ሳምንታት ላይ መልካም የሚባል ውጤት የላቸውም። አሁን ካሉበት የስጋት ቀጠና ለማምለጥ የግድ ከጨዋታዎች 3 ነጥብ ማሳካት የሚጠበቅባቸው ቡድኖች ናቸው። ለሁለቱም አስፈላጊ ሆኖ ይህ ጨዋታ 10 ሰዓት ላይ በድሬዳዋ ዓለም አቀፍ ስታዲየም ይደረጋል። ትልቁ የዛሬ ብቻ ሳይሆን የሳምንቱ ታላቅ ጨዋታ ባህር ዳር ከተማና ቅዱስ ጊዮርጊስን የሚያገናኘው መርሃ ግብር ይሆናል። ቅዱስ ጊዮርጊስ በ1 ነጥብ ብቻ ከፍ ብሎ ነው ከባህር ዳር ሊጉን እየመራ የሚገኘው። ባህር ዳር ከተማ ደግሞ አንድ ተስተካካይ ጨዋታ ስለሚቀረው በእርግጥም በዋንጫ ፉክክር ውስጥ የሚገኝ ቡድን መሆኑን አሁን ላይ መናገር እንችላለንና ዛሬ ደግሞ ነጥብ የሚያሳካ ከሆነና ተስተካካዩ ማሸነፍ የሚችል ከሆነ የሊጉ መሪ ቡድን መሆን ስለሚችል ለሁለቱም ወሳኝ ነው። ቅዱስ ጊዮርጊስ የአምና አቋሙን ለመድገም በደንብ ትክክለኛ አቋም ላይ እንዳለ የተመለከትን ነው። በተከታታይ ጨዋታዎች ላይ ነጥብ እያገኘ ይገኛል። ዛሬ በድሬዳዋ ዓለም አቀፍ ስታዲየም ምሽት 1 ሰዓት ላይ የሚደረገው የሁለቱ ቡድኖች ጨዋታ ትልቁን ትኩረት ያገኘው መርሃ ግብር ሆኗል። ነገ ኢትዮ ኤሌክትሪክ አርባ ምንጭ ከተማ ሐዋሳ ከተማ ከመቻል፣ ሐሙስ ኢትዮጵያ ቡና ከሀዲያ ሆሳዕና፣ ወልቂጤ ከተማ ከኢትዮጵያ መድን፣ በሳምንቱ ደግሞ የመጨረሻው መርሃ ግብር አርብ ቀን ፋሲል ከነማ ከድሬዳዋ ከነማ መርሃ ግብራቸውን የሚያከናውኑ ይሆናል። የኢትዮጵያ ሴቶች ፕሪሚየር ሊግም የ4ኛ ሳምንት ጨዋታዎችን እያስተናገደ ይገኛል። ከቅዳሜ የቀጠሉ መርሃ ግብሮች ናቸው። ትናንት በመቀመጫ ከተማው የተጫወተ የሚገኘው ሐዋሳ ከተማ ቅዱስ ጊዮርጊስን 2-0 በሆነ ውጤት ማሸነፍ ችሏል። በሻዱ ረጋሳና ሳራ ነብሶ ለሐዋሳ ከነማ ሁለቱን የአሸናፊነት ጎሎች ማስቆጠር ችሏል። ትናንት ሐዋሳ ከተማ በዚህ በሴቶች ፕሪሚየር ሊግ ማሸነፉን ተከትሎ ነጥቡን 10 አድርሷል። ከኢትዮጵያ ንግድ ባንክ ዳግም እንግዲህ መሪነቱን መረከብ ችሏል ማለት ነው። ይርጋ ጨፌ ቡና ድሬዳዋ ከተማን 1-0 እንዲሁም ቦሌ ክፍለ ከተማ ንፋስ ስልክ ክፍለ ከተማን 4-0 በሆነ ውጤት ማሸነፍ ችሏል። ዘንድሮም ያው በሐዋሳ ከተማና በኢትዮጵያ ንግድ ባንክ መካከል በሴቶች ፕሪሚየር ሊግ የዋንጫ ፉክክሩ የሚዘልቅና የሚቀጥል ነው የሚመስለው። እነዚህ የሀገር ውስጥ ጉዳዮቻችን ናቸው። በወንዶችና በሴቶች የተመለከትናቸው የፕሪሚየር ሊግ ጨዋታዎች። በቀጥታ ወደ ወቅታዊ ትልቁ ጉዳይ እንለፍ። የዓለም እግር ኳስ ዋንጫ እንግዲህ ኳታር በደመቀ ሁኔታ እያስተናገደችው ትገኛለች። ወደ ኋላ ስለ ዓለም ዋንጫ መለስ ብለን ስናስብ ብዙ የስፖርት ቤተሰቡን ሊያስደስቱ የሚችሉ እንደ ገጠመኝ የሚነሱ ጉዳዮች ሁላ በኳታር እየሆኑ ነው የሚገኙትና አንደኛው ውጤቶች ናቸው። ምናልባት ውጤቶችን ካነሳን ደግሞ የጃፓን የምድብ ውጤቶች ሊጠቀሱ ይችላሉ ብዬ አስባለሁ። በደንብ ግን እቺ ኤዥያዊትና የሩቅ ምስራቅ ተወካዩ ሀገር ትናንትና በአሳዛኝ በሚባል መልኩ ስንብቷ እውን ሆኗል። አሳዛኝ የሚሆነው ደግሞ የ2018 የሩሲያው የዓለም ዋንጫ የፍጻሜ ተፋላሚ ነገር ነበር። ትናንትና ክሮኤሽያን የገጠመችውና ነገር ግን በሚገርም አቅም ነበር እስከ መለያ ምት ድረስ የጃፓን ብሔራዊ ቡድን መዝለቅ የቻለው። እንግዲህ 1-1 መሆናቸው ውጤት መደበኛው 90 ደቂቃ ብቻ ሲሆን ጭማሪው 30 ደቂቃም በዚህ ውጤት አለቀ። ዳይዘን ማይዳ 43ኛው ደቂቃ ላይ በመጀመሪያው አጋማሽ ለጃፓን እንዲሁም ኢቫን ፐሪሲች በጣም ግሩም የጭንቅላት ጎል አስቆጥሮ ሁለተኛው አጋማሽ 55ኛው ደቂቃ ላይ ክሮኤሽያን አቻ ማድረግ ቻለ። እንግዲህ በኳታሩ ዓለም ዋንጫ የመጀመሪያ ወደ 30 ጭማሪ ደቂቃ ያመራው ጨዋታ ይሄ የጃፓንና የክሮኤሽያ ጨዋታ ነው። ምናልባት እናንተም ሌሎች ገለልተኛ የሚባሉ ደጋፊዎችም ወደ ጃፓን የሚያደሉ ይመስላሉ። አብዛኞቹ ካላቸው የሜዳ ላይ እንቅስቃሴ ከሜዳ ውጭ ደግሞ ተሸንፈው ሜዳ የሚያጸዱ ናቸዋል። ደጋፊዎቹ በየጨዋታው ያላቸውን ቅንነት ይሄ የሀገር መገለጫ ሴታቸውን በደንብ ዓለም እግር ኳስ ዋንጫ ላይ አሳይተዋል። ለማንኛውም ወደ መለያ ምት አመራ 3-1 በሆነ ውጤት የክሮኤሽያ ብሔራዊ ቡድን ጃፓንን ማሸነፍ ችላ እንግዲህ ወደ ሩብ ፍጻሜ ይሻግራለች። በጃፓን በኩል ታኪሙ ሚናሚኖ፣ ሚቶማና ዮሺዳ ከአራቱ 3ቱን መለያ ምቶች አምክነዋልና አሰልጣኙ በደንብ መለያ ምት ላይ የተዘጋጁ አይመስልም። በጣም የደከመ መለያ ምት ነበር። በነገራችን ላይ ትናንትና ሲመቱ የነበረው ሚናሚኖ በትልቅ ደረጃ የተጫወተ ተጫዋች ነው። በሊቨርፑል እናውቀዋለን። ነገር ግን በዚህ ደረጃ ከሚጠበቅባቸው ልክ አይደለም። ትናንትና በመለያ ምቱ የተመለከትናቸው ቭላሲች፣ ብሮዞቪች እና ፓሳሊች ጎል ሲያስቆጥሩ ሊቫጃ በክሮኤሽያ በኩል መለያ ምቱን ያመከነው ተስፋ ሰጥቷቸው ነበር። የመጀመሪያውን ሁለቱም ሲስቱ ጃፓናውያን ተስፋ አግኝተው ነበርና እንደውም ፌስቡክ ላይ እየተቀለደ ነው ጃፓኖች ምርታቸው እንጂ ምታቸው አያምርም እየተባለ ነው ያስብላል። በጣም ኳታር ቆሸሸች የሚልም
ከዚህ በኋላ ስንብታቸው ማለት ነው። ጃፓኖቹ በጽዳት ከጨዋታ በኋላ ጽዳት ስለሚያደርጉ የክሮኤሺያው ግብ ጠባቂ ዶሚኒክ ሊቫኮቪች ግን የጨዋታው ኮከብ ተብሎ ተመርጧል። 3 መለያ ምቶችን በማዳን ሀገሩን ወደ ሩብ ፍጻሜ እንግዲህ ማስጓዝ ችሏል። በትናንቱ ጨዋታ ላይ ክሮኤሺያ ያው ከባዱ ፈተና ይጠብቃታል። በሩብ ፍጻሜው ብራዚል ነው የምትገጥመው። የብራዚልን ጨዋታ እንመልከት። እንግዲህ ትናንት ሁለተኛው እና ስድስተኛው የጥሎ ማለፍ መርሃ ግብር ነበር። ብራዚልና ደቡብ ኮሪያን ያገናኘው መርሃ ግብር በሴልሳዎቹ 4-1 አሸናፊነት ተጠናቋል። ቀደም ሲል ስታነሱት እንደነበረው በጣም ትልቅ የአቅም ልዩነት የነበረበት ጨዋታ ነውና እንደውም ይሄን ውጤት ዛሬ ጠዋት ስናወራው 4-1 ያለቀ ይመስላል። ግን 7 እና 8 ጎሎችን የብራዚል ብሔራዊ ቡድን ማስቆጠር ይችል ነበር። በተለይ የመጀመሪያው አጋማሽ ላይ በጣም ፍጹም ያለቀላቸው ድሎችን በፊት መስመሩ ላይ በሴልሳዎች በኩል ያሉ ተጫዋቾች ሲያመክኑ ተመልክተናል። ቪኒሺየስ፣ ሪቻርልሰን እና ኔማር። ትናንት ግን ኔማር ጁኒየር ከሁለት የምድብ ጨዋታዎች በጉዳት አልፎት ነበርና በእርግጥም አሁን ካሉት የብራዚል ተጫዋቾች ውስጥ ትክክለኛ የብራዚል የጨዋታ ባህሪና ታይፕ ያለው ኔማር ነው ይባላልና አስፈላጊ ተጫዋች እንደሆነ ትናንትና ተመልክተናል። ብዙ የብራዚል ደጋፊዎች በእርግጥ አይወዱትም፣ በመጉዳቱ ሁላ ደስተኛ ናቸው የሚሉ ሀሳቦች ሲወጡ ነበርና ግን በእርግጥም ለዚህ ስብስብ ለቲቼ አስፈላጊው ተጫዋች እንደሆነ ትናንት ከጉዳት መልስ መጥቶ አሳይቷል። ቪኒሲየስ ጁኒየር ነው የመጀመሪያ ጎል ያስቆጠረው። በዓለም ዋንጫውም ለዚህ ወጣት የመስመር አጥቂ የመጀመሪያ ጎል ሆኖ ተመዝግቦለታል። ኔማር ጁኒየር በፍጹም ቅጣት ምት ሁለተኛዋን ጎል አስቆጠረ። ሪቻርልሰን ላይ የሰራውን ጥፋት ተከትሎ የተገኘውን አጋጣሚ ነው እንግዲህ ኔማር ጎል ያስቆጠረው። ኔማር በነገራችን ላይ ከፔሌና ሮናልዶ ሉዊስ ናዛሬው ቀጥሎ በ3 የዓለም እግር ኳስ ዋንጫዎች ላይ ጎል ያስቆጠረ ሶስተኛው ብራዚላዊ ተጫዋች መሆንም ችሏል። ሪቻርልሰን ከዛ በኋላ ደግሞ ሉካስ ፓኪዮታ በመጀመሪያው አጋማሽ ለብራዚል ብሔራዊ ቡድን ጎሎቹን ያስቆጠሩ ተጫዋቾች ናቸው። ፓይክ ነው ለደቡብ ኮሪያ ሁለተኛው አጋማሽ ላይ ብቸኛዋን የማስተዛዘኛ ጎል ከመረብ ያገናኘው። ትናንት ከአሸናፊነታቸው በላይ ደግሞ ጎሎቹን ካስቆጠሩ በኋላ የነበራቸው ደስታ፣ የሳምባ ዳንስን የሚያሳዩበት መንገድ፣ አጠቃላይ ጭፈራቸውና ሌላ አዲስ ደግሞ ድባብ ይዘው መጥተዋል ሊያስባላቸው ነው። ጨዋታው እንዳለቀ ደግሞ ለምንጊዜም የብራዚሉ ኮከብ ፔሌ አሁን ላይ በሆስፒታል ነው የሚገኘውና እንደውም አሁን የኬሞቴራፒ ሕክምናውን ላይ አቋርጧል። ስለዚህ አደጋ ውስጥ ነው የሚገኘው የሚሉ ሀሳቦች ይነሳሉና ባነር ይዘው ለፔሌ ያላቸውን መልካም ምኞትም ገልጸዋል። እሱ እዛ ሆኖ በነገራችን ላይ በተለያዩ ማህበራዊ ድረገጾች ላይ ሀሳቡን እየሰጠ ነው የሚገኘው። ያለፉት የዓለም ዋንጫ ትዝታዎችን እያመጣ ፔሌ ከእናንተ ጋር ነን፣ እኔ ጤነኛ ነኝ፣ የእናንተን ድል ብቻ ነው የምንፈልገው የሚል ሀሳቡን ይሰጣልና ለማንኛውም ትናንትና ግን ለፔሌ መልካም ምኞታቸውን ገልጸው በጣም ባሳማኝ ሁኔታ ብራዚሎች 4-1 በሆነ ውጤት ማሸነፍ ችለዋል። ቅድም ስታነሱት ነበር የ474 ስታዲየም የመጨረሻ ጨዋታው ነው ትናንትና በብራዚልና ደቡብ ኮሪያ ጨዋታ ያስተናገደው ይህ ስታዲየም ምናልባት ሲነቃቀል ደግሞ ወደ ጆርዳን ወደ ጎረቤት ሀገር ያቀናል የሚባሉ መረጃዎች ወጥተዋልና ለምንድነው ይሄ ጆርዳን ይሄ የኳታር የዓለም ዋንጫ ስኬታማ እንዲሆን ጎረቤት ሆና ለኳታር በጣም የሚገርም እገዛ አድርጋለች ተብሏልና ለዚህ ደግሞ እንደ ትልቅ ስጦታ ኳታር ለጆርዳን ለማበርከት ፍላጎት አላት ተብሏል። ወደ አፍሪካ ሀገር አሊያም ወደ ደቡብ ኮሪያ ኡራጓይም ሊያመራ ይችላል ሲባል ነበርና ግን ማረፊያው ለዚህ ቅንነታቸውና አጋርነታቸው ምናልባት ወደ ጆርዳን ያቀናል ተብሏል። የዛሬ ጥሎ ማለፍ ጨዋታዎችን እንመልከት። የመጨረሻ የኳታር የዓለም እግር ኳስ ዋንጫ የጥሎ ማለፍ ሁለቱ ጨዋታዎች ዛሬ ይደረጋሉ። ብቸኛ የአፍሪካ ተስፋችን ሞሮኮ ናት አሁን ላይና በአሳማኝ ሁኔታ ነው ከምድቧ እንግዲህ እነ ክሮኤሺያ፣ ቤልጂየምና ካናዳ ባሉበት ምድብ ቀዳሚ ሆና ማለፍ የቻለችው ሰሜን አፍሪካዊቱ ሀገር በስብስብ ጥራት ምን ያክል ለአውሮፓ ስኬታማ ለሚባሉ ሀገራትም በሜዳ ላይ እንቅስቃሴ ዝቅተኛ ግምት ማይሰጠው እንደሆነና በየትኛውም ጨዋታ ላይ የሚገመት ቡድን እንደሆነ የሞሮኮ ብሔራዊ ቡድን ማሳየት ችሏል። የስፔን ብሔራዊ ቡድን 4 ነጥቦችን ይዞ ነው ከምድቡ እንግዲህ በጃፓን ተበልጦ ለማንኛውም ወደ ጥሎ ማለፉ የመጣው 12 ሰዓት ላይ ይደረጋል። የጨዋታ ሀኪሚ በሞሮኮ በኩል ያው ጉዳት ነበረበት ግን ዛሬ ብቁ ሆኗል ተብሏል። አዝፒሊኩዌታም በስፔን በኩል ይመለሳል። 12 ሰዓት ላይ ምሽት 1 ሰዓት ላይ ፖርቹጋል ከስዊዘርላንድ የሚያደርጉት ጨዋታ ሌላኛው የዛሬ ጥሎ ማለፍ መርሃ ግብር ይሆናል። ክርስቲያኖ ሮናልዶ ባለፈው ተቀይሮ ሲወጣ ደስተኛ አልነበረም ተብሏልና በእንደዚህ አይነት መልኩ ብሔራዊ ቡድኑ እንዲረበሽ አልፈልግም የሚል ሀሳባቸውን ሳንቶስ ሰጥተዋልና ዛሬም ያው ቡድኑ በአንበልነት የመራ ይገባል። ለማንኛውም እነዚህ የመጨረሻ የዛሬ የጥሎ ማለፍ ጨዋታዎች ናቸው። ሞሮኮ ከስፔን እንዲሁም ፖርቹጋል ከስዊዘርላንድ ዛሬ መጨረሻ የጥሎ ማለፍ ጨዋታዎች የሚደረጉ ይሆናል። እስካሁን አርጀንቲና፣ ሆላንድ፣ እንግሊዝ፣ ፈረንሳይ፣ ብራዚልና ክሮኤሺያ ወደ ሩብ ፍጻሜ ያለፉ ሀገራት ናቸው። ለጤና ይስጥልኝ ኢትዮጵያ ያስኳቸው ስፖርታዊ ጉዳዮች ይህን ይመስላሉ። ምስክርና ሜሮን ሶል እናመሰግናለን። አመሰግናለሁ። መልካም ጊዜ። ቀናት ወራትን ዓመታትን ሲወልዱ
ወገን ለለውጥ ሀገር ለአዲስ ቀን በትኩረት ሲተጋ ለነገ ህልሙ ዛሬ ላይ ሲደክም ሩቅ አስቦ ቅርብ እንዳያድር የሚሰሩ እጆች አመድ እንዳያፍሱ የነጋዴውን የባለ ሀብቱን የአባወራውን የእማወራዋን አደራ ተረክበን ለወገን መከታ ሆነን ከቆምንበት መንደር ሀገር ወገን ተቀይሮ ስናይ ኩራት ይሰማናል። ሲያልፉ ሀገር በሥራ እኛ በዋስትና አስተማማኝ አጋሮ የኢትዮጵያ መድን ድርጅት ተጫዎች እሺ መብራት ተቆርጦ ቤታችን ጭር ብሏል። ምን ነው ታዲያ ለምን አልተቀጠለም? ትላንት ለመክፈል ሄጄ ወረፋውን አልቻልኩት። ዛሬስ? ዛሬ ደግሞ ዝግ ነው፣ ስራ የለም። እሱ እኮ ድሮ ቀረ። እንዴት? እዚህ ሆኖ በሞባይል በእጅ ስልክ መክፈል ተጀመረ። ምን ሆናለች? መብራት እያልን ስለ ስልክ ታወራለች። ትክክል ነች። ሁሉም ነገር ቀለለ። በቴሌብር ኤሌክትሪክ ፍጆታ ሂሳብ መክፈል ተቻለ። በማንኛውም ቀንና ሰዓት ካሉበት ሆኖ በቴሌብር መክፈል ይችላል። እንዲህ ነው እንጂ ጉዳይ ፈጻሚ ቴክኖሎጂ። ቴሌብር እያለ ከእንግዲህ የመብራት ሂሳብ ለመክፈል ጉልበት አላባክን፣ ጊዜም አላጠፋ። ደህና ሁኖ ረፋ። የኤሌክትሪክ የቴሌኮም እንዲሁም ሌሎች የአገልግሎት ክፍያዎችን የቴሌብር መተግበሪያን በመጠቀም ወይም ኮከብ 127 መሰላል ላይ በመደወል በቀላሉ ይክፈሉ። ቀላል፣ ፈጣን፣ ምቹና አስተማማኝ የክፍያ ስርዓት። ቅብርር በቴሌብር። ቴሌብር ከኢትዮ ቴሌኮም። ተስፈኞች ህልማቸውን እውን ለማድረግ ጀንበርን ተሽቀዳድሞ ይነሳሉ። በመንገዳቸው ላይ ያሉትን እንቅፋቶች ለማለፍ ሲሉ ከችግሮቻቸው ጋር ይታገላሉ። ለዓላማቸው መሳካት ለችግሮቻቸው እጅ ለማይሰጡ ብርቱዎች ምቹ የኦሮሚያ ህብረት ሥራ ባንክ ካለምንም ማስያዣ በዲጂታል መንገድ ንግዶን ለማሳደግ ብድር የሚያገኙበትን ዘዴ አመቻችቷል። በየትኛው ጥቃቅንና አነስተኛ ንግድ ዘርፍ ላይ ከተሰማሩ ማረጋገጫ በመያዝ ወደ ቅርንጫፎቻችን ጎራ ይበሉና የምቹን መተግበሪያ ጭነው የገንዘብ አቅሞን በማሳደግ ንግዶን ከፍ ያድርጉ። የኦሮሚያ ህብረት ሥራ ባንክ ለላቀ ለውጥ የቆመ። የንግድ ቤት ኪራይ ጨረታ ማስታወቂያ። የፌዴራል ቤቶች ኮርፖሬሽን አዲስ በገነባቸው ዘመናዊ ሚክስድ አፓርትመንት ህንፃዎች ላይ የሚገኙ ለተለያዩ ለንግድ፣ ለድርጅት አገልግሎት የሚውሉ 156 ቤቶችን በጨረታ ተጫራቾችን አወዳድሮ ማከራየት ይፈልጋል። ማንኛውም ፍላጎት ያለው ተጫራች የጨረታ ሰነዱን ከህዳር 19 ቀን 2015 ዓ.ም እስከ ህዳር 30 ቀን 2015 ዓ.ም ቅዳሜና እሁድን ጨምሮ ባሉት 12 ተከታታይ ቀናት ውስጥ የማይመለስ ብር 500 በመክፈል የተዘጋጀውን የጨረታ ሰነድ ቅርንጫፍ 1 ጽሕፈት ቤት ሜክሲኮ ከፌዴራል ፖሊስ ዋና መስሪያ ቤት ጎን፣ ቅርንጫፍ 2 ጽሕፈት ቤት ለጋሃር ጨርቆስ ቄራ በሚወስደው መንገድ ላይ ቄራ ማሳለጫ ከመድረሱ በፊት 100 ሜትር ገባ ብሎ፣ ቅርንጫፍ 3 ጽሕፈት ቤት ካሳንቺስ ቶታል በሚገኘው የኮርፖሬሽኑ ቅርንጫፍ ጽሕፈት ቤት በአካል በመቅረብ መግዛት ይችላሉ። ተጫራቾች የጨረታ ሰነዶቻቸውን ለጋሃር በሚገኘው የኮርፖሬሽኑ ዋና መስሪያ ቤት የመሰብሰቢያ አዳራሽ አንደኛ ፎቅ ለዚሁ ታሽጎ በተዘጋጀው የጨረታ ሳጥን ውስጥ ህዳር 30 2015 ዓ.ም እስከ ቀኑ 11 ሰዓት ድረስ ማስገባት ይኖርባቸዋል። ተጫራቾች ለጨረታ ማስከበሪያ ብር 25000 ሲፒኦ ከጨረታ ሰነዶቻቸው ጋር አያይዘው ማቅረብ አለባቸው። ኮርፖሬሽኑ የተሻለ መንገድ ካገኘ ጨረታውን በሙሉም ሆነ በከፊል የመሰረዝ መብቱ በሕግ የተጠበቀ ነው። ለበለጠ መረጃ አዲስ ዘመን ጋዜጣ ላይ ህዳር 17 2015 ዓ.ም የወጣውንና ሪፖርተር ጋዜጣ ላይ ህዳር 18 2015 ዓ.ም የወጣውን ይመልከቱ። አሊያም በ0118 55 36 17 በ0115 58 48 90 ላይ ይደውሉልን። የፌዴራል ቤቶች ኮርፖሬሽን ለሁለንተናዊ ለውጥ የሚተጋ።
ተመልሰናል። የተከበራችሁ ተመልካቾቻችን በቀጥታ ስርጭት ወደ እናንተ እየደረሰ የሚገኘውን የማክሰኞ ማለዳ የጤና ይስጥልኝ ኢትዮጵያ ነው በመከታተል ላይ የምትገኙት። አሁን በዝርዝር ወደምንመለከተው የሀገር ውስጥ ጉዳያችን ነው የምናልፈው። ሁለት ተቋማትን እናነሳለን። በጎ ተግባር ስለመፈጸማቸው እንመለከታለን። የኢትዮጵያ አየር መንገድ ለልብ ሕክምና ወደ ህንድ የሚያቀኑ 100 የሚሆኑ ህጻናት ከናስታሚዎቻቸው የበረራ ወጪያቸውን በመሸፈን የሽኝት መርሃ ግብር ማካሄዱን ሰምተናል። የሮተሪ ኢንተርናሽናል የተሰኘ ደግሞ ዓለም አቀፍ ግብረሰናይ ድርጅት የልብ ታካሚ ህጻናቱንና የቤተሰቦቻቸውን ወይም የአስታማሚዎቻቸውን ወጪም ስለመሸፈኑ ነው የተነገረው። አዎ ህጻናቱና እንግዲህ ወላጆቻቸው ተሸኝተዋል። ለተደረገላቸው ድጋፍ ሁሉም እጅግ በጣም አመስግነዋል። ሌሎች ተቋማትም እንደዚህ አይነት በጎ ተግባር የሚሰሩትን በማየት ሊደግፉ እንደሚገባ መልእክታቸውን አስተላልፈዋል። ባልደረባችን ብሩክ ተስፋዬ በዚህ ጉዳይ ላይ ዝርዝር ዘገባ አዘጋጅተዋል። እሱን ተከታተልን ስንመለስ ከእንግዳ ጋር ሰፋ ያለ ቆይታ ይኖረናል። አብረን እንከታተል። የኢትዮጵያ አየር መንገድ 100 ለሚሆኑ በውጭ ሀገር የልብ ሕክምና ለሚያስፈልጋቸው ህጻናት ቃል በገባው መሰረት የበረራ ወጪያቸውን ከተንከባካቢያቸው ጋር በመሸፈን በመጀመሪያው ዙር ለሕክምና ለሚሄዱት የሽኝት መርሃ ግብርን አከናውኗል። በመርሃ ግብሩ ላይ የኢትዮጵያ አየር መንገድ ቦርድ ሰብሳቢ አቶ ግርማ ዋቄ አየር መንገዱ ወደ ህንድ ለልብ ሕክምና ለሚሄዱት ህጻናት የበረራ ትኬት ወጪን መሸፈኑን ገልጸዋል። ኢትዮጵያ አየር መንገድ ሊሰጥ የሚችለውን ነገር ሁሉ የማግኘት መብት አላቸው። አየር መንገዱም ያን ኃላፊነቱን በደንብ ይረዳል። በዛ መልክ ለመጀመሪያ 100 ህጻናት ውጪ ወደ ህንድ ሀገር በተደረገላቸው እርዳታ ሄደው እንዲታከሙ እንግዲህ ትራንስፖርቴሽን ከዛ ውስጥ አንዱ ኤክስፔንስ ስለሆነ ያንን ፓርት አብዞርብ አድርገናል። የኢትዮጵያ የልብ ህሙማን ህጻናት መርጃ ቦርድ ሰብሳቢ አቶ ሳላሀዲን ከሊፋ የህጻናቱን ልብ ለመጠገን ዛሬም ያላቂ ህክምና እቃዎች ፈተና መሆኑን ጠቅሰዋል። የእኛ ተቋም ደግሞ ያው አሟልቶ ማገልገል ይችላል። በኢትዮጵያውያን ድጋፍ አግኝቶ ሐኪሞቻችን ከፍተኛ ደረጃ ላይ ያሉ ናቸው። መሳሪያዎችም ያሟላ ተቋም ነው። ነገር ግን አላቂ እቃዎች ላይ ነው ትልቁ ችግራችን። ባላቂ እቃዎች ምክንያት ዛሬ ከ8000 በላይ ህጻናቶች በሆስፒታላችን ተጠባባቂ ሆነው ይገኛሉ አሉት። ግን በአማካኝ ዛሬ ወደ 600 ህጻናቶችን በአመት ሰርጀሪ እየሰራን ያለ ነው። አቅማችንን ለማሳደግ ከፍተኛ የሆነ እንደናንተ አይነት ተቋም ጋር እንደ ኢትዮጵያ አየር መንገድ ጋር ሌሎችም የግልም ሆነ የመንግስት ተቋማት ጋር በጋራ መስራት ይጠበቅብናል። ህጻናቱ ወደ ህንድ ሄደው እንዲታከሙ ሮተሪ ኢንተርናሽናል ክለብ የተሰኘ መንግስታዊ ያልሆነ ግብረሰናይ ድርጅት ሁኔታዎችን ያመቻቸ ሲሆን የህጻናቱን የህክምና ወጪና የተንከባካቢያቸውን ወጪ እንደሚሸፍን የግብረሰናይ ድርጅቱ የኢትዮጵያ ሰብሳቢ ገልጸዋል። አሁን 100 ህጻናት እና ለእያንዳንዱ ህጻን አንድ ቤተሰብ አባል አብሮ ህንድ ሄዶ ህንድ ሀገር የልብ ቀዶ ጥገና ተደርጎለት ተመልሶ ይመጣል። እዛ ደርሶ የሚመልስ ወጪ እዛ በሚኖሩበት ጊዜም የሚያስፈልጋቸው ወጪ የሚሸፍነውን በሞላ የሚሸፍነው ሮተሪ ኢንተርናሽናል ይሆናል። ስለዚህ እኛ ያንን ነው እያስፈጸምን ያለ ነው ማለት ነው። የእድሉ ተጠቃሚ የሆኑ የነገ የተስፋ ስብራታቸውም አብሮ መጠገኑንም ይናገራሉ። ለተደረገው ምስጋናን በማቅረብ የ7ኛ ክፍል ተማሪ ነኝ። የልብ ሕክምና እየተከታተልኩ ነው። ያው ልብ ህመም ከህፃንነቴ ጀምሮ ነበር የጀመረኝ። አሁን ጥሩ ደረጃ ላይ ነኝ። እንደገና አሁን ደግሞ አዲስ እድል ስለመጣልን የመሄድ እድል መጥቶልናል። እድል ስለመጣልን በጣም ደስ ብሎኛል። አመሰግናለሁ ላደረጉልን ድጋፍ እና እኔም አድጌ ትልቅ ሆኜ ዶክተር ሆኜ የልብ ስፔሻሊስት መሆን እፈልጋለሁ። ሌሎችንም እንደኔ የታመሙትንም አድጌ ማከም እፈልጋለሁ። ይበልጥ ደግሞ እነሱ ሲታመሙ በጣም እናት ትቸገራለች፣ ትጨነቃለች እና ተኝታ ስትነሳም የሆነ ስታቃስትም አሁን በአሁን ምን ሆነች ያለች እያልኩኝ በጣም ያስባለሁ። ሚነጋ እንደውም ምሽቱ ሚነጋ አይመስለኝም እና ይሄ ደግሞ እንትን ተብሎ ተራሩጦ ለማሳከም ደግሞ አቅሙ ይሄን ያክል አይኖርም
አልহামዱሊላህ ይሄ እድል ስለተገኘ በጣም ደስ ብሎኛል። የልብ ማዕከሉ ደግሞ ማለት ከገባ ፋይሉ በገባ በ7 አመቱ ነው አሁን ይሄ እድል የገጠመኝ ማለት ነው። ደስታው ወደር የለው። በምንም አይነት አማርኛ በምንም ቋንቋ ልገልጸው አልችልም። በየገጠሩ ያሉ እናቶች ቤት ዘግተው የተቀመጡ ብዙዎቹ ሊኖሩ ይችላል። ልጆቻቸውን ይዘው ማለት ነው። ታውቃለህ ይሄንን ሁሉ ራሱ እንደው ባለ ሀብቶች እንደዚሁ ተባብረው እነዛን እናቶች ራሱ ቢታደጓቸው መልካም ነው እላለሁ። በመርሃ ግብሩ ላይ የሴቶችና ማህበራዊ ጉዳይ ሚኒስትር ዴኤታና በኢትዮጵያ የህንድ አምባሳደርን ጨምሮ ሌሎችም የሚመለከታቸው አካላት ተገኝተዋል። በጣም ትልቅ መልእክት ያለውን ዘገባ ተከታትለን ተመለስን። በተለይ የመረዳዳት ባህላችን እንዳልጠፋ አሁንም መቀጠል እንደሚገባው ህፃናትንም የነገ ተስፋቸውን የሚያስቀጥል በተለይ ደግሞ የወላጆቻቸው ጭንቀት አይደለም ልብን የሚያክል ህመም ትንሽ ነገር ታመው እንኳን ወላጆቻችን ምን ያህል እንደሚጨነቁ ይታወቃልና እረፍት የሚሰጥ ለሌሎች ደግሞ አርያ የሚሆን ነውና ቀደም ሲል እንደገለጽናችሁ እዚህ ጉዳይ ላይ ቆይታ ልናደርግ ነው። እንግዳም ጋብዘናል። እንግዳችን ዶክተር ሚክሎል መንግስቱ ይባላሉ። የኢትዮጵያ የልብ ህሙማንና ህፃናት መርጃ ማዕከል ሜዲካል ዳይሬክተር ናቸው። እንኳን ደህና መጡ። እንኳን ደህና ቆያችሁ። እንግዲህ ስለ ልብ ህክምና ስናነሳ በኢትዮጵያ ካሉ የልብ ህክምና ላይ እየሰሩ ያሉ ማዕከላት መካከል አንደኛው እናንተ ነውና አሁን በኢትዮጵያ ያለው በዚህ ዘርፍ ላይ ያለው በተለይ በልብ ማዕከሉ ላይ ያለው ተጨባጭ ችግር ምንድነው የሚለውን እንመልከትና በዛው ልክ የኢትዮጵያ አየር መንገድና ሮተሪ ኢንተርናሽናል ለ100 ህፃናት ህክምና ድጋፍ አድርገዋል። ይህንን ህክምና ከሚጠብቁ ህፃናት ቁጥር አንጻር ይሄ ጅምር ምን አይነት ትርጉም አለው ለእናንተ? እሺ እጅግ በጣም አመሰግናለሁ። ወደዚህም ጠርታችሁኝ በጉዳዩ ላይ ማብራሪያ እንድሰጥ እድልም ስለተሰጠኝ በጣም አመሰግናለሁ። ማዕከላችን እንግዲህ ከተመሰረተ ወደ 30 ዓመታት ቢሆንም እንደ ኢንስቲትዩሽን ቅርጽ ይዞ ላለፉት 15 ዓመታት ታካሚዎችን እያስተኛ በቀዶ ህክምና ላይ በተለይ የተመሰረተ አገልግሎት እየሰጠ ይገኛል። ከቅርብ ጊዜያት ወዲህ ደግሞ ሙሉ በሙሉ በአገራችን ባለሙያዎች የሚሰጥ ህክምና እየሰጠ ብዙ በሀገራችን ውስጥ ያልተለመደ ወይም ለመገኘት እድሉ ያልገጠመውን የቀዶ ህክምና የልብ ቀዶ ህክምና በመስጠት ላይ የሚገኝ ማዕከል ነው። እንግዲህ የሚያጋጥመን ችግር ብዙ ጊዜ የአላቂ እቃዎች ነው። አብዛኛው የህንፃውን ቅርጽም በተለያየ አጋጣሚ እንግዲህ አይታችሁትም ሊሆን ይችላል ለልብ ህክምና የሚመች ተደርጎ የተሰራ ነው። ከጥንስሱ ጀምሮ ባለሙያዎች ከሞላ ጎደል ተሟልተዋል። ለአገሪቱ በቂ ባይሆንም ቢያንስ ለማዕከሉ አሁን ላይ ላለው አቋም ያሉ ባለሙያዎች አሉን። አሁንም በቀጣይነት ቀጣይ ባለሙያዎችን ስፔሻሊስቶችን እያሟላ ያለ ማዕከል ነው። ስለዚህ እነዚህ ሁሉ ነገሮች ተሟልተው እያለ ትላልቆቹ መሳሪያዎችም ተሟልተው እያለ አሁን ላይ እጃችን ላይ ሁሌም እያጠረን የምንቸገረው ነገር አላቂ እቃዎች ናቸው። አላቂ እቃዎች ስንል አንድ ሰው ለአንድ የልብ ቀዶ ህክምና የሚያስፈልገው ተጠቅመነው ተመልሰን የማንጠቀመው አይነት እቃዎች ማለት ናቸው። የልብ ህክምና በተለይ ደግሞ የልብ ቀዶ ህክምና በባህሪው ብዙ አላቂ እቃዎችን ይጠቀማል። እነዚህ አላቂ እቃዎች ሲመረቱም በየቦታው የሚመረቱ አይደሉም። በዓለም ዙሪያም ስናይ በዚህ በጣም ስፔሻላይዝ ያደረጉ አምራች ድርጅቶች ጋር የሚመረቱ ናቸው። ከዛ በተጨማሪ ደግሞ ለማምረትም ትንሽ ስፔሻላይዝድ የሆነ ቦታዎች መሆናቸውም የሚጠቀሙትም ጥሬ ዕቃም ከአሰራራቸው ጥንቃቄም አንጻር ዋጋቸውም ውድ ነው። እንደዛ ስለሆነ በተለይ እንደኛ ሶስተኛ ዓለም ላይ ላለን አገሮች ያንን በቀጣይነት ሁሌም ለማቅረብ ችግር ሆኖ ቆይቷል። እንደዛ ስለሆነ እጃችን ላይ እነዚህ አላቂ እቃዎች ሁሌም ባለመገኘታቸው በተለያየ ጊዜ የመቆራረጥ ችግር አጋጥሞናል። እስከ ዛሬ ድረስ ብዙ ድጋፍ የምናገኘው የማህበረሰባችን ሁሌም እጁን ለመዘርጋት መቼም ወደ ኋላ ብለው አያውቅም። የተለያዩ አጋር ድርጅቶችም አሉን። እንደዛም ሆኖ ግን እቃዎቹን ለማስገባት ራሱ ያለውን ፕሮሰስ ገዝቶ ራሱ ለማግኘት ተሻምቶ በዓለም ገበያ ደረጃ ተሻምቶ ያንን ገዝቶ ለማግኘትም ያለው ችግር አሁንም ድረስ ፈታኝ ሆኖብን ቆይቷል። ብዙ ዓለም አቀፍ ድርጅቶች የእርዳታ ድርጅቶች አሉ። በተለያየ ጊዜ እንደ ሚሽን እየመጡ እቃውንም አብረው እያመጡ ከኛ ቡድን ጋር አክመው ሰርተው የመሄድ ባህል ነበረ።
በዚህ ሁኔታ ውስጥ እንግዲህ ብዙ ህጻናት መርዳት ችለናል። ቢያንስ እስከዛሬ ድረስ በዚህ በማዕከላችን ወደ 3000 ያህል ህጻናት ታክመዋል። በዚህ ሁኔታ ግን ይህንን ስንል ግን ማዕከሉ መስራት ከሚችለው አቅም በጣም የወረደ ምናልባትም 1/4 ወይም ከዛ በታች ባለው አቅሙ እየሰራበት ያለው ሁኔታ ነው ያለው። ከዛ በተጨማሪ ደግሞ እንግዲህ የኮቪድ እና በሀገራችን ያለው የጸጥታ ችግርም ሲደማመር ከውጭ የምናገኛቸውን ጥሬ እቃዎችም የሚመጡልን ዶነሮች በሚሽን የሚመጡ ባለሙያዎችም ያ ሁሉ ነገር ተስተጓጉሏል። ስለዚህ በተለይ ላለፉት 2 ዓመት ተኩል አካባቢ በጣም ተቀዛቅዞ ቆይቷል። አሁን እንግዲህ ቀስ እያደረግን ደግሞ ያንን እያነቃቀንበት ለማነቃቃት እየሞከርን ነው። በእኛም በኩል ታካሚዎች እንግዲህ እኛ ጋር ብቻ ወደ 7000 ታካሚዎች አሉ ወረፋ የሚጠብቁ ለልብ ቀዶ ሕክምና። እነዚህ ህጻናት እንግዲህ አብዛኛው ጠና ያለ የልብ ችግር ያለባቸው ናቸው። እንደ ልባቸው መንቀሳቀስ ባለባቸው ጊዜ፣ መጫወት ባለባቸው፣ ከኩዮቻቸው ጋር መንቀሳቀስ ባለባቸው ጊዜ በዚህ እክል ምክንያት እንደ ልብ መንቀሳቀስ የማይችሉበት እድሜ ላይ ያሉ ናቸው። አንድ የልብ ችግሮች ደግሞ በተለይ ደግሞ በአፈጣጠር ላይ የተመሰረቱ የልብ ችግሮች አንድ መገለጫቸው ምንድነው? ከሆነ እድሜ በኋላ በኦፕሬሽን መስተካከል የማይችልበት ደረጃ ላይ ይደርሳል። በጊዜ ከተደረሰ በኦፕሬሽን ተስተካክሎ እንደ ማንኛውም አምራች ዜጋ ኖርማል የቀን ከቀን እንቅስቃሴ የሚያደርጉበት ተምረው አድገው ለሀገር ትሩፋት የሚሆኑበት ደረጃ ላይ የሚያደርስና ከዛ በኋላም ተከታታይ የሆነ ከባድ ሕክምና የማይፈልግ አይነት ነው። በጊዜው ተደርጎ አንድ ጊዜ ከተሰራ ማለት ነው። ግን እንደዚህ ወረፋ ሲኖርብን ያው በሀገሪቱ ውስጥ ካሉ ማዕከሎች በጣም ጥቂት ማዕከሎች ውስጥ ዋነኛው ነው የኛ ማዕከል የልብ ሕክምናን የሚሰጠው። የልብ ሕክምና ስንል በዋናነት የልብ ቀዶ ሕክምና የሚለው ላይ ያተኮረ ነው። ስለዚህ ያው ውቅያኖስን በጭልፋ እንደማለት ነው። እርግጥ 100 ህጻናት አሁን ስንል ግን ጥሩ ጅማሮ ነው። ምንም ቢሆን ማንኛውም ዜጋ ማንኛውም ህጻን ሲተርፍልን አንድ ህጻን ቢሆን ትልቅ ስኬት ነው ለኛም እና አሁን የተደረገው ጅምርም በጣም ትልቅ ጅምር ነው ለኛም። ይሄ እድል እንግዲህ ያው ለሁሉም ኢትዮጵያዊ ህጻናት እንዲደርስ እንፈልጋለን። ከተቻለ ማዕከሎቻችን አንድ ብቻ የኛም ብቻ ሳይሆን በብዙ ማዕከሎች ይህንን የልብ ህክምና መስጠት ችለን ብዙ ባለሙያዎችን ማምረት ችለን በሀገራችን እንግዲህ ዜጎቻችንም ሳይንከራተቱም በቤተሰቦቻቸው ዙሪያ ሆነው ብዙ ድጋፍ አግኝተው ይህንን ነገር ማድረግ የምንችልበት ልጆቹም ብዙ ጊዜ ሳይታመሙ ወዲያውኑ ወደ ቀን ከቀን ኑሯቸው የሚገቡበትን ሁኔታ ቢመቻች ደስ ይለናል። አሁን በዚህ በተጀመረው ጅማሮ ግን እንግዲህ የመጀመሪያዎቹ 100 ህጻናት በአመት ውስጥ ለመላክ ነው የታሰበው። እንግዲህ ዛሬ ላይ ይበራሉ ወደ ህንድ ሀገር ባንጋሎር። እዛም በተደረገው እንግዲህ በዛ ሂደት ራሱ ብዙ ያው ፈተናዎች ይገጥማሉ። ምክንያቱም ለኛም ሁሌ ችግር የሚሆንብን ከማን ማንን እናስቀድም። ያ ራሱ ያው እንደተባለው እስከ 7 ዓመት እስከ 6 ዓመት የጠበቁ ህጻናት አሉ የልብ ቀዶ ህክምና ለማድረግ። ያው ከባሰው የባሰውን መምረጥ ነው እንጂ ሁሌም ቢሆን እኛ ማዕከል በሚመጡ ጊዜ ልጆቹ አብዛኞቹ ያው አስቸኳይ ቀዶ ህክምና የሚፈልጉ ናቸው እንኳን 6-7 ዓመት ሊጠብቁ። ግን እንደው የሀገራችን ችግር ሆነብንና መስጠት የምንችለውና ያለን የታካሚ ቁጥር አለመመጣጠን ሆኖ በጊዜው ልንደርስላቸው አልቻልንም። ያም ስለሆነ ነው እንጂ ያው በዚህ ፕሮሰስ ላይ እንደተባለው 100 ህጻናት ይህን እድል ያገኛሉ። በቀጣይም እንግዲህ እንዲቀጥል ደግሞ ብዙ ሙከራዎችንም ብዙ ጥረቶችንም እናደርጋለን። ይሄ እንግዲህ ከሀገር ውጭ ላለው ህክምና ነው። አሁን በተለያዩ ማዕከሎች ትብብር በጤና ጥበቃም በእኛ ማዕከልም በኢትዮጵያ የልብ ህሙማን ህጻናት መርጃ ማዕከል በሮተሪ ኢንተርናሽናል እና በኢትዮጵያ አየር መንገድ በኩል የተደረገው ይህ ትብብር በጣም የሚበረታታ ነው፣ ግን መቀጠልም ያለበት ነው። መልካም። እንደው ዶክተር ቀደም ብለው ሲነግሩን ነበርና ተቋማቱ አስፈላጊውን እንዳይሰጥ በተለይ ደግሞ የግብአት አቅርቦት ችግር ሆኖባቸዋል እና በኢትዮጵያ ውስጥ ያሉ ትርፋማ ተቋማት እንደዚህ አይነት መሰል ማህበራዊ ኃላፊነታቸውን ቢወጡ ምን ያህል ሊረዳቸው ይችላል? እንደው ግብአቶች ውስጥ ተገኝተው ቢሆን በአመት ውስጥ ምን ያህል ህጻናትን ከዚህ በሽታ ማዳን ይቻላል? እንደው ግብአቱ ተሟልተውስ ቢሆን ኖሮ
እናንተ ምን ያህል የሚሆኑ ህጻናትን ማከም ትችሉ ነበር? አሁን 100 የሚያክሉት ሂደዋልና በእርግጥ ቀላል ነው ብዬ አላስብም። እንደው ምን ያህል በአመት ውስጥ ተሟልቶ ግብአቱ ያው እንደነገሩን ውድ ነው፣ ግን እንደነዚህ አይነት በጎ ተቋማት ኃላፊነታቸውን ቢወጡ ምን ያህል ህጻናትን ከዚህ በሽታ ማዳን ይቻላል? እንግዲህ አሁን ባሉን ባለሙያዎችና በእኛ ማዕከል በትንሹ ቢያንስ ከ500 እስከ 600 ህጻናትን ማዳን ይቻላል በአመት ውስጥ። ይሄ በትንሹ ነው። ከዛም ባለፈ ጨመር እያደረግን ደግሞ መጨመር እንችላለን። ባለሙያዎቻችን ሁሌም ለህጻናቱን ለማዳን አንደኛ ደረጃ ተሰላፊ ናቸው። በጣም የስራቸው ፍቅርም ያላቸው ናቸው። ይህን ደግሞ እንግዲህ በማዕከሉ የተገኘ ሰውም ሊታዘበው የሚችል ነው ብዬ አስባለሁኝ። ያ ስለሆነ እነዚህ ጥሬ እቃዎች፣ ግብአቶች ከተገኙ በእኛ ማዕከል ብቻ ከ500 እስከ 600 ህጻናት ሊረዱ ይችላሉ። እንግዲህ ይህን ስንል ያው ወደፊት ደግሞ በእኛ ማዕከል ብቻ እንዲቀር አንፈልግም። ይህም ነገር በተለያዩ የሀገሪቱ ክፍሎችም ከሌላ ክፍለ ሀገር ራሱ መጥቶ ለዚሁ ብሎ አዲስ አበባ ድረስ መጥቶ መታከም ራሱን የቻለ ለአብዛኛው ቤተሰብ ከባድ የሆነ አካሄድ ስለሆነ ወደ ሌሎች ሀገሪቱ ክፍሎችም እንዲዛመትም እንፈልጋለን። ግን ቢያንስ በእኛ ማዕከል ግን እነዚህ እርዳታዎች ከተደረጉ ጥሬ እቃዎቹ ከገቡልን እጃችን ላይ ካሉ ቢያንስ በትንሹ ይሄ ከ500 እስከ 600 ህጻናት በኦፕሬሽን ማከምና ማዳን እንችላለን። ምናልባት ዶክተር ከዚሁ ጋር አያይዘን ብናነሳ ብዬ የምወደው አንድ ሀሳብ አሁን ማህበራዊ ኃላፊነትን ስለመውጣት አነሳንና የልብ ሕክምና ማዕከሉን ጨምሮ ሌሎችም የሚሰሩ ተቋማት በዚህ ዙሪያ የሚሰሩ ተቋማት የተሻለ እንዲሆኑ ወደ ውጭ የሚወጣውን ወጪም ከማስቀረት እንግልቱንም ከመቀነስ አንጻር ከተቋማት ጋር ምን ያህል አብራችሁ ትሰራላችሁ? ይህንንስ ለማድረግ ከተቻለ ምን ማስቀረት እንችላለን? መልካም። ከብዙ ማዕከሎች ጋር እንሰራለን። ብዙ ማዕከሎች እኛም ሄደን የምንጠይቃቸው አሉ። በተለይ በባንኪንግ ሴክተርም የተለያዩ የበጎ አድራጎት ድርጅቶችም የተለያዩ ባለሀብቶች፣ ታዋቂ ሰዎችም ሁሉም ጋር እኛም እየሄድን እነሱም ወደኛ እየመጡ ብዙ ትብብሮችን እናደርጋለን። በግላቸውም ህጻናትን እየወሰዱ የሚያሳክሙ ወይም የህክምና ወጪያቸውን የሚሸፍኑም አሉ። ግን ይሄ በቂ ነው ብለን አናምንም። አሁንም ባለው ቅድም እንደተባለው ያው የማህበራዊ አገልግሎት አንድ የሁላችንም ግዴታ ነው። እንደ ህግ ባይቀመጥ ራሱ የሞራልና የሰውነት ግዴታችን ነው። ስለዚህ ሁላችንም መተባበር ይኖርብናል። ስለዚህ እስካሁንም ድረስ በትብብር ነው እስከዛሬ ድረስ የቆየ ነው። ማዕከላችን ሲከፈት ጀምሮ የኢትዮጵያ ህዝብ በጠቅላላ በትብብር ያቆመው ቤት ነው። እስካሁንም ድረስ በማህበረሰቡ ድጋፍ የተለያዩ በጎ አድራጎት የሚሰጡ ድርጅቶችና የተለያዩ ባለሀብቶች ድጋፍ ተደርጎለት እስካሁን ድረስ የቆየ ማዕከል ነው። ምክንያቱም ህክምናውን የምንሰጠው ሙሉ በሙሉ በነፃ ነው። ምንም አይነት ክፍያ አይጠበቅም በማዕከላችን ሲሰጥ። ይህን ደግሞ ለማድረግ የግድ የሁሉም ትብብር የሚያስፈልገው ስለሆነ እስካሁንም ያለው ትብብር ጥሩ ነው፣ ግን በቂ አይደለም እንደታየው። ስለዚህ ሁላችንም ይህንን እንግዲህ የማህበራዊ ግዴታ መወጣት ስላለብን የማህበራዊ አገልግሎት ግዴታ ወይም ይሄ ኮርፖሬት ሶሻል ሪስፖንሲቢሊቲ የምንለው ማለት ነው። በተለይ ደግሞ በትላልቅ ማዕከላት ባለሀብቶች ላይ እንግዲህ የሚጠበቅ አንድ ነገር ነው። ይህን ደግሞ ለማሳየት አንዱ ትልቁ አጋጣሚ ህጻናትን መርዳት ነው። የኢትዮጵያ ህጻናት የወደፊት ተስፋዎቻችንም ስለሆኑ ህጻናትን መርዳት ማለት የወደፊቷን ኢትዮጵያ መገንባት ማለት ነው። ዶክተር ሚክሎል መንግስቱ የኢትዮጵያ የልብ ህሙማንና ህጻናት መርጃ ማዕከል ሜዲካል ዳይሬክተር በማለዳ እዚህ ድረስ ተገኝተው ለሰጡን ሀሳብ አስተያየት በጣም እጅግ እናመሰግናለን። መልካም ቀን ይሁንልዎት። አሜን ለሁላችን። ተመለስን። ጥሩ ቆይታን አደረግን። ክቡራን ተመልካቾቻችን አሁን የስቱዲዮ ሰዓታችን 2 ሰዓት ላይ ያመላክታል። የሰዓቱን አጫጭር ዜናዎች ሰምተን ወደ ሁለተኛው ምዕራፍ እንሸጋገራለን። ባልደረባችን ተውክን በድጋሚ አግኝተነዋል። ተውክ እንዴት ቆየ? እንዴት ናችሁ? ቆይታችሁ ቆንጆ ነበር፣ እየተከታተልኩት ነበረ። እናመሰግናለን። እሺ፣ አመሰግናለሁ። ጤና ይስጥልን ክቡራን ተመልካቾቻችን፣ የ2 ሰዓት አጫጭር ዜናዎች ልናደርስላችሁ ተመልሰናል። ከዜናዎቹ ጋር ቶክሮች ነኝ፣ አብራችሁ ቆዩን። በቅድሚያም በ2014 እና 15 ምርት ዘመን በመኸር ሰብል ከተሸፈነ 13.4 ሚሊዮን ሄክታር መሬት
ከ42 በመቶ በላይ መሰብሰቡን የግብርና ሚኒስቴር አስታወቀ። በግብርና ሚኒስቴር የሰብል ልማት መርህ ስራ አስፈጻሚ ኢሳያስ ለማ ለኢዜአ በምርት ዘመኑ በመኸር ወቅት 400 ሚሊዮን ኩንታል ምርት ለማግኘት ታቅዷል ብሏል። ምርቱን ለማግኘት 13.4 ሚሊዮን ሄክታር መሬት በዘር የተሸፈነ ሲሆን ከዚህ ውስጥም 5.8 ሚሊዮን ሄክታር ተሰብስቧል። በዘመናዊና ባህላዊ ማጨጃ መሳሪያዎች በመታገዝ ከ42 በመቶ በላይ የሚሆነው ምርት መሰብሰቡን ተናግሯል። በዘንድሮ የምርት ዘመን የተሻለ ዝግጅት የተደረገበት በመሆኑ ከእቅዱ በላይ ምርት ይገኛል ተብሎ ይጠበቃል ብሏል። የጸረ ሙስና ትግል ይበልጥ ውጤታማ ለማድረግ የሚያግዝ አገር አቀፍ የጸረ ሙስና አማካሪ ካውንስል ለማቋቋም ረቂቅ ፖሊሲ ተዘጋጅቶ ከሚመለከታቸው አካላት ጋር ውይይት ተካሄደ። ለዚህም ኮሚሽኑ በ2022 ከሙስና የጸዳች ኢትዮጵያን ለመገንባት በሚያደርገው ጥረት ውስጥ ፖሊሲ ተቀርጾ ወደ ስራ መግባት ያስፈልጋል ነው የተባለው። ከፖሊሲው ዓላሞች መካከል ኃላፊነትን መወጣት የሚያስችል አቅምን ማጠናቀርና ተቋማዊ ትብብርን፣ ቅንጅትን ማረጋገጥ መሆኑን ተጠቅሷል። በፖሊሲው የመንግስት ገዢ መሬት አስተዳደር፣ ግዙፍ የመንግስት ፕሮጀክቶች ፍቃድ አሰጣጥና ቁጥጥር፣ የገቢ አሰባሰብ አስተዳደር፣ የጉምሩክ አሰራር፣ ኤሌክትሪክ አገልግሎት፣ የፖሊስና የትራፊክ ፖሊስ አሰራር፣ የፍርድ ቤት አሰራር፣ የመንግስታዊ ልማት ፕሮጀክቶች አሰራርና የተፈጥሮ ሀብት አጠቃቀም፣ ማዕድን ልማት በሀገራችን ይበልጥ ተጋላጭ የሆኑ ዘርፎች መሆናቸው በረቂቅ ፖሊሲው ተመልክቷል። ዘገባው የኢትዮጵያ ፕሬስ ድርጅት ነው። አብሮት ቤተ መንግስት ከመጪው አርብ ጀምሮ የአባልነት ምዝገባ ሊጀምር መሆኑን አስታወቀ። በቤተ መጻሕፍቱ አባል በመሆኑ ልዩ ተጠቃሚ እንደሚያደርግ የአብሮት ቤተ መጻሕፍት ዳይሬክተር ኢንጂነር ውባየው ማሞ ለኢዜአ ገልጿል። ከነዚህ ውስጥ መጻሕፍት በነጻ መዋስ፣ ነጻ የውጭ የትምህርት ዕድል የማግኘት እንዲሁም ጆርናሎችና የመመረቂያ ጽሑፎችን በኦንላይን እንዲያገኙም ይረዳል ብሏል። ለአባልነትም ምዝገባም የትምህርት ቤትና ማንነትን የሚገልጽ መታወቂያ እንደሚያስፈልግና በኦንላይንም መስፈርቶችን በማሟላት አባል መሆን እንደሚቻል አመልክቷል። አባል የሆነ ግለሰብ ከ1.5 ሚሊዮን በላይ ጆርናሎችና የመመረቂያ ጽሑፎችን በኦንላይን ባለበት ቦታ ሆኖ መጠቀም እንዲችል ፍቃድ እንደሚያገኝ ገልጿል። በተጨማሪ ቤተ መጻሕፍቱ በዓመት ሙሉ ወጪውን ሸፍኖ ለ12 አባላቱ የነጻ ትምህርት ዕድል እንደሚሰጥም አስታውቋል። በመጨረሻ የውጭ ዜና፣ ሩዋንዳ የህፃናትን የማንበብና የመጻፍ ክህሎትን ለማሻሻል የአገሪቱን የባህልና ወግ መሰረት ያደረጉ የኢኖቬሽን ቪዲዮዎችንና የተረት መጻሕፍቶችን በብዛት በማዘጋጀት ላይ መሆኗን አስታወቀች። የተባበሩት መንግስታት ድርጅት ባወጣው ዘገባ መሰረት በአፍሪካ የመጀመሪያው ደረጃ ትምህርት ካጠናቀቁ ተማሪዎች መካከል 35 በመቶ የሚሆኑ ተማሪዎች ዝቅተኛ የንባብ ብቃት እንዲሁም 22 በመቶ የሂሳብ ክህሎት ያላቸው ብቻ መሆናቸው አስታውቋል። የሩዋንዳ መንግስትም በህፃናቱ ዘንድ ማንበብ ባህል ለማድረግ በቪዲዮ የታገዙ ኢኖቬሽንና እንዲሁም በስዕል ያሸበረቁ መጽሐፍትን በማተም ላይ ይገኛሉ። ይህ ጅማሬ በርካታ ህጻናት ዘንድ መነቃቃት እየፈጠረ እንደሚገኝ ተገልጿል። ዘገባው የአፍሪካ ኒውስ ነው። ክቡራን ተመልካቾቻችን የሰዓቱ ዜናዎቻችን ይህን ይመስሉ ነበር። ስለተከታተላችሁን እናመሰግናለን። መልካም ጊዜ ይሁንላችሁ። ወደ እናንተ ልመለስ። እናመሰግናለን። እኔም አመሰግናለሁ። ከኛ ጋር ስለሆናችሁ እጅግ በጣም እናመሰግናለን። በጤና ይስጥልኝ ኢትዮጵያ የማለዳ ዝግጅታችን የተለያዩ ርዕሰ ጉዳዮችን ወደ እናንተ እያጋራን ማለዳችሁ በመረጃ የታገዘ ይሆን ዘንድ የበኩላችንን እያደረግን ነው የሚገኘው። አሁን ደግሞ ዛሬን ጨምሮ በተከታታይ 3 ቀናት የሚኖሩ የአየር ጠባይ ትንበያ መረጃዎችን ተከታትለን ተመልሰን እንገናኛለን።
ሰዓት ከ30 ድረስ የተለያዩ መረጃዎችን ወደ እናንተ እያደረስን አብረናችሁ ቆይታ እናደርጋለን። እናንተም አብራችሁን ሁኑ። አሁን ደግሞ በሀገራችን የሚገኙ ምሁራን ወደ ተመለከተ ዘገባ እናልፋለን። እንግዲህ ለኢትዮጵያ ልዕልና የምሁራን ሚና በሚል የተዘጋጀ ሀገር አቀፍ የምሁራን የምክክር መድረክ መካሄድ ጀምሯል። በምክክር መድረኩም እንግዲህ የትምህርት ሚኒስትሩ ብርሃኑ ነጋ እንደዚሁም ደግሞ የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድን ጨምሮ የተለያዩ አካላት ተገኝተዋል። ከመላው ሀገሪቱ የተውጣጡ ምሁራን እንዲሁም ከፍተኛ የመንግስት የስራ ኃላፊዎች ናቸው የታደሙት። የምክክር መድረኩን የኮተቤ ትምህርት ዩኒቨርሲቲና የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ በጋራ አዘጋጅተውታል። መድረኩ በተለይ ምሁራን ለሀገራዊ ጥቅም አስቀድመው የሚጠበቅባቸው እንዲወጡ ለማስቻል የተዘጋጀ መሆኑን የኮተቤ የትምህርት ዩኒቨርሲቲ ፕሬዚዳንት የሆኑ ዶክተር ብርሃነ መስቀል ጠና ገልጸዋል። በመድረኩ እንግዲህ ለኢትዮጵያ ሉዓላዊነት የምሁራን አበርክቶ በሚል የመነሻ ጽሁፍ ነው በዶክተር ሳሙኤል ተፈራ የቀረበው። በመነሻ ጽሁፉ ላይ ደግሞ ምሁራን በሀገራዊ ጉዳይ ላይ ባላቸው ተሳትፎ ዙሪያ በተሰራ የዳሰሳ ጥናት ምሁራን በሀገራዊ ጉዳይ ላይ ባላቸው ተሳትፎ ዝቅተኛ ደረጃ ላይ ይገኛሉ ተብሏል። በመነሻ ጽሁፋቸው ዶክተር ሳሙኤል ካነሷቸው ምክንያቶች መካከል እንግዲህ በአንድ በኩል የመገናኛ ብዙኃን ሀሳባችንን በተዛባ መንገድ ያቀርቡብናል የሚል ስጋት በምሁራኑ ዘንድ አለ። በሌላ በኩል ደግሞ በምናስተላልፈው ሀሳብ በምንሰጠው ሀሳብ መንግስት ጫና ሊያሳድርብን ይችላልም እያሉ ይሰጋሉ የሚል የዳሰሳ ጥናት ውጤት ተገኝቷል ማለት ነው። በሌላ በኩል ደግሞ የዓለም አቀፍ የመገናኛ ብዙኃን ላይ ቀርበው በሀገራዊ ጉዳይ ላይ ሀሳባችንን ስናካፍል የሀሳብ መቆራረጥ፣ ሀሳብን በሚገባው መንገድ ያለ መግለጽ ችግሮችም በምሁራን ዘንድ ይገኛሉ ብሏል። እነዚህ ብቻ ሳይሆኑ ሌሎችም ምክንያቶች በሀገራዊ ጉዳይ ላይ ምሁራን በተገቢው መንገድ እንዳይሳተፉ እንዳደረጋቸው ነው የተገለጸው። አዎ፣ ለዚህ ችግር መፍትሄው ደግሞ የምሁራን የሙያ ነጻነትን ማክበር፣ የመገናኛ ብዙኃንን የሀሳብ ብዝሃነት ማክበር ይኖርባቸዋል ተብሏል። ምሁራንም ችግሮች ሳይበግራቸው የኢትዮጵያ ልዕልናን ለማስጠበቅ መስራት ይኖርባቸዋል ብለዋል ዶክተር ሳሙኤል ተፈራ። በነገራችን ላይ በትላንቱ በዚህ የምክክር መድረክ ላይ የተገኙት ጠቅላይ ሚኒስትር አብይ አህመድ መንግስት ከምሁራን ጋር ተቀራርቦ ለመስራት ፈቃደኛ ስለመሆኑ አንስተዋል። በሌላ በኩል ደግሞ ምሁራን በሀገራቸው ጉዳይ ላይ የበለጠ መሳተፍ እንደሚገባቸውም ነው ያነሱት። በዚህ መድረክ ላይ የተሳተፉ ምሁራንም እንዳነሱት እንግዲህ አንዳንድ ጊዜ አንዳንዱ ፈራ ተባ የሚል አይነት ምሁር አለ። በሌላ በኩል ደግሞ በሁሉም አጋጣሚ የራሱን ጥቅም ለማስጠበቅ የሚንቀሳቀስ አለ። በዛው ልክ ደግሞ ለሀገራቸው የሚሟገቱ የሚታገሉ ምሁራንም አሉ። እነዚህን ወደ አንድ በማምጣት በመቀራረብ መስራት እንደሚገባም ነው የተነሳው። በነገራችን ላይ እነዚህ ከተለያዩ ተቋማት ከተለያዩ የምርምርና ጥናት ተቋማት የመጡ ምሁራን ናቸው። በቀጣይም ግን ይህንን ንግግራችንን መቀጠል አለብን። በሀገራዊ ጉዳይ ላይ ወደፊት መምጣት አለብን። ህዝቡ የምንለውን ሊሰማን ይገባል። መንግስት የፖሊሲ አማራጮችን ከኛ ሊወስድ ይገባል የሚል ሀሳብ አላቸው። ለዚህ ደግሞ በቀጣይ ተቀራርቦ ለመስራት የሚያስችላቸውን አሁን የተጀመረውን በኮተቤ የትምህርት ዩኒቨርሲቲና በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ የተጀመረውን ይህንን ምክክር በቀጣይ ተቋማዊ በሆነ ደረጃ በተለያዩ ጊዜ እየተገናኙ የሚመክሩባቸው ሀሳቦች የሚወጡ ለፖሊሲ ግብዓት አማራጭ እንዲሆኑ፣ ህዝብ ማስተማሪያ ማንቂያ እንዲሆኑ፣ በሀገራቸው ጉዳይ ላይ ያላቸውን ምልከታና የጥናትና ምርምር ውጤቶቻቸው ከሼልፍ ባለፈ ለህዝቡ እንዲጠቅሙ ለማስቻል ይሄ ምክክር መቀጠል እንዳለበት ሲነሳ ነበርና በመድረኩ ስለተገኘም ይበል የሚያሰኝ ነው። በተለይ ኢትዮጵያ ያሏት ምሁራን ቀላል የሚባሉ አይደለምና እንዴት እየተጠቀምንባቸው ነው የሚለውም ጥያቄ የሚያስነሳ ጉዳይ ነውና ለዚህ ሁሉ ጥያቄ ምላሽ የሚሰጥ የምክክር መድረክ ነው ብለን እናስባለን። በትክክል እንግዲህ ምሁራኑ አንዱ የሚያነሱት ስጋት ቀደም ሲልም ዶክተር ሳሙኤል ባነሱት የዳሰሳ ጥናታቸው ውስጥ ሲታይ እንደነበረው ለኦዲየንስ ለምናቀርበው ለህዝቡ የምንሰጠውን ሀሳብ መንግስትም አክብሮ ስለማይወስደው ህዝቡም በዛው ልክ ለምሁራን ያለው እይታ የተሳሳተ ስለሆነ የምናወጣው በጣም በብዙ ድካም ውስጥ የምናሳልፍባቸውን የምርምርና የጥናት ውጤቶች ከሼልፍ ያለፈ ሊሆኑልን አልቻሉም። ይሄ ደግሞ ምሁራን በሀገራቸው ጉዳይ ላይ ገለልተኛ እንዲሆኑ ደግሞ ወይም ደግሞ በቃ እኛ የሚሰማን የለም፣ የሚቀበለን የለም፣ የሚከተለን የለም የሚል እሳቤ እንዲፈጠርባቸው ምክንያት እየሆነ ነው። ያ ደግሞ በተገቢው መልኩ በጥናትና ምርምር የተደገፈ አካሄድ እንዳይኖር ያደርጋል የሚል ስጋት አላቸው። ይህንን ስጋት ግን ተሻግረው ይህንን ስጋት አልፈው ለሀገራቸው ሲሟገቱ የነበሩ ምሁራንን ስንመለከት ነበረ። ምንም ችግሮች እንኳን ቢኖሩብን መማራችን ሳይማር ያስተማረን ማህበረሰብ ይባላል። በተለምዶ በተደጋጋሚ ብዙ ዋጋ ከፍሎ የችግር ውስጥ ሆኖ ያስተማረንን እዚህ ደረጃ ክብር ያበቃንን ማህበረሰብ ግን ለማገልገል አሁን የምንላቸውን ችግሮች ተሻግረን ማለፍ ይገባናል የሚል ሀሳብም ያንጸባረቁ ምሁራን ነበሩና ይሄ ምክክር መድረክ ተጠናክሮ መቀጠል ያለበት ነው። በዛ መድረክ ላይ ሲነሳ እንግዲህ እንደነበረው የመገናኛ ብዙኃንም
በተገቢው መልኩ የምሁራንን የተለየ ሀሳብን ለመስማትም እድል የሚሰጡ መሆን አለባቸው የሚል ሀሳብ ተነስቷል። ምሁራኖቹም እንደ ሀገር ያሉት ችግሮች ሳይበግራቸው ያላቸውን እውቀት ለማካፈል ብቁ መሆን አለባቸው። እንደ ሀገር የተመቻቸና ተቀባይነት ያለው ነገር ሲኖር ሀሳብን መስጠት ቀላል ነው የሚሆነው። በችግሮች ውስጥ አልፎ ግን ያለውን ነገር ማካፈል ቀላል የሚባል አይደለምና እዚህ ላይ እንዲበረቱ እኛ መልእክታችንን ማስተላለፍ እንወዳለን። በትክክል እንቀጥላለን። የተከበራችሁ ተመልካቾቻችን አሁን ደግሞ የጤና ይስጥልኝ ኢትዮጵያን የቢዝነስ ጉዳዮች የምንመለከትበት ሰዓት ላይ ተገኝተናል። ለዚህ ደግሞ ባልደረባችን አብርሃም ስቱዲዮ ደርሷል። ጤና ይስጥልን። ጤና ይስጥልን። እንደምን አዳራችሁ? ይመስገን። እንዴት ቆየ? ምን ጉዳዮች አሉ? ሰላም ነኝ ይመስገን። ከሀገር ቤት የሰላም ስምምነቱ በኢንቨስትመንቱ ዘርፍ ላይ እያበረከተ ያለውን አስተዋጽኦ እናነሳለን። የቡና ምርት በተመለከተ ተስፋ ሰጪ ውጤት የተገኘበት የሩብ ዓመት አፈጻጸምን እንመለከታለን። ሌሎች የውጭ መረጃዎችንም ይዣለሁ። መልካም ጊዜ። መልካም ተመልካቾቻችን፣ ለጤና ይስጥልኝ ኢትዮጵያ የተዘጋጁ የቢዝነስና ምጣኔ ሀብት መረጃዎችን ወደ እናንተ አደርሳለሁ። አብርሃም ታደሰ ነኝ። የሰላም ስምምነቱ የኢንቨስትመንት አቅማችንን በሙሉ አቅም ስራ ላይ እንድናውል መልካም እድል የሚፈጥር ነው ሲሉ በሲዳማ ክልል የሚሰሩ ባለሀብቶች ገለጹ። የሰላም ስምምነቱ ይዞ የሚመጣውን እድል በአግባቡ ለመጠቀም ሁሉም ለስኬታማነቱ የሚጠበቅበትን መወጣት አለበት ሲሉም ተናግረዋል። አስተያየታቸውን ለኢትዮጵያ ዜና አገልግሎት ከሰጡት በሲዳማ ክልል የሚገኙ ባለሀብቶች እንዳሉት ኢንቨስትመንት ሰላም ይፈልጋል። በፌዴራል መንግስትና ህወሓት መካከል የተደረሰው የሰላም ስምምነት ታዲያ ሁሉም ባለሀብት ያለምንም ፍርሃት መዋለ ንዋዩን ለማፍሰስ መልካም አጋጣሚ ይፈጥራል ተብሏል። በጤና በግብርና ማቀነባበር እና ሌሎች መስኮች የተሰማሩ ድርጅቶች ባለቤቶችና የስራ ኃላፊዎች የሰላም ስምምነቱ የንግድና የኢንቨስትመንትን ተሳትፏችን እንድናሰፋው እያነሳሳን ነው የሚል አስተያየታቸውንም ሰጥተዋል። የሰላም እጦት ባለሀብቱ በተለያዩ መስኮች ተሰማርቶ እንዳይሰራ እንቅፋት እንደሚሆንበት የገለጹት የድርጅቶቹ ኃላፊዎች በመንግስትና ህወሓት መካከል የተደረሰው ሰላም ስምምነት የባለሀብቱን ስጋት እንዳቃለለም ተናግረዋል። የጦርነትን አስከፊነትና ጉዳቱን ባለፉት 2 ዓመታት መላው ህዝብ በደንብ እንዲረዳውና በሰላም ስምምነቱም የተደረሰበት ውሳኔ ተግባራዊ እንዲሆን ከማድረግ አንጻርም ትልቅ ኃላፊነት እንዳለበት ነው የጠቆሙት። በማንኛውም መንገድ የሰላም ስምምነቱ ተፈጻሚ እንዲሆን ከማድረግ አንጻር የሚጠበቅባቸውን ሁሉ ለመወጣት ዝግጁ መሆናቸውንም እንግዲህ በአጽንኦት ነው የገለጹት። ስምምነቱ ከተደረሰ ጀምሮ እየተሰማ ያለው ተስፋና የሚታየው መነቃቃት ከፍተኛ መሆኑን ገልጸው ድርጅታቸው በቀጣይ የስራ አማራጭን በማስፋት ለመስራትና ለበርካታ ዜጎች የስራ እድል ለመፍጠር ማቀዳቸውን ነው በመድረኩ ላይ እንግዲህ አስተያየታቸውን የገለጹት። ወደ ሁለተኛ ጉዳያችን ልለፍ። ባለፉት 4 ወራት ቡናን ወደ ውጭ በመላክ 526 ሚሊዮን አሜሪካን ዶላር መገኘቱን የኢትዮጵያና ቡናና ሻይ ባለስልጣን አስታውቋል። የኢትዮጵያ ቡናና ሻይ ባለስልጣን ኮሎምቢያና ስፔንን ጨምሮ ከተለያዩ ቡና አምራች ሀገራት ባለሙያዎች ጋር በአዲስ አበባ ምክክር አድርጓል። ዋና ዳይሬክተሩ ባለስልጣኑ በበጀት ዓመቱ ቡናን ወደ ውጭ በመላክ 2 ቢሊዮን አሜሪካን ዶላር ገቢ ለማግኘት አቅዶ እየሰራ መሆኑን አስታውሰው ባለፉት 4 ወራት ወደ ውጭ ከተላከ የቡና ምርት እንግዲህ 526 ሚሊዮን ዶላር ማግኘት መቻሉን ገልጸዋል። ይህም እንግዲህ ከእቅዱ አንጻር ጥሩ አፈጻጸም የታየበት ይመስለኛል። በዘንድሮ በጀት ዓመት 810 ሺህ ቶን የቡና ምርትን ወደ ውጭ በመላክ 2 ቢሊዮን አሜሪካን ዶላር ገቢ ለማግኘት መታቀዱን ጠቁመው የእስካሁኑ እንቅስቃሴ አበረታች ነው ብለዋል። በበጀት ዓመቱ የተቀመጠውንም እቅድ ለማሳካት በትኩረት እየተሰራ መሆኑን መናገራቸውን የኢትዮጵያ ዜና አገልግሎት ዘግቧል። የዘንድሮው የ4 ወራት አፈጻጸም ከአምናው ተመሳሳይ ወቅት ጋር ሲነጻጸርም የ126 ሚሊዮን ዶላር ብልጫ እንዳለው አስታውሰዋል። ወደ ውጭ መረጃችን እንለፍ። ከ4 ጀርመናውያን አንዱ ለዘንድሮው ገና በዓል ለወዳጅ ዘመዶቻቸው ስጦታ እንደማይገዙ አንድ ጥናት አመላክቷል። ከባድ ነው ይሄ ነገር። በሀገሪቱ የሚታተመው ቢልድ ጋዜጣ እንዳስነበበው እንግዲህ በዋጋ መናር ምክንያት በርካታ ሰዎች ለገና በዓል የሚያከናውኑትን ስጦታ የመለዋወጥ ልምድ ለመተው እንደሚገደዱም እንግዲህ ገልጸዋል። ማህበራዊ ጉዳዮች ላይ ጥናት የሚያከናውነው አንድ የጀርመን ተቋም ከጠየቃቸው ሰዎች 23 በመቶ ለበዓሉ የስጦታ ዕቃ እንደማይገዙ ነው የገለጹት። 22 በመቶ ደግሞ ስጦታ ለመግዛት ገንዘብ እንደሚቆጥቡ ተናግረዋል። ለጥናት ተቋሙ ምላሽ ከሰጡት 3 በመቶ ደግሞ ስጦታ ለመግዛት ያለባቸውን ዕዳ ከፍ ለማድረግ እንደሚገደዱ ነው የተናገሩት። ከተጠየቁት ከግማሽ በታች የሚሆኑት ናቸው ለበዓሉ የሚሆን ስጦታ መግዛት እንደሚችሉ የገለጹት። አንዳንዴ ደግሞ ከኛ ባህል ጋር የሚዛመዱ ይመስላሉ አይደል? ተበድረው ሁሉ ስጦታ የሚገዙ ከሆነ ቢልድ ጋዜጣ እንደዘገበው እንግዲህ በጀርመን በዚህ ዓመት የገና በዓል የስጦታ ዕቃዎች ዋጋ በተያዘው የፈረንጆቹ ዓመት ከቀዳሚው
ዓመት በ56 በመቶ ጭማሪ አሳይቷል ነው የተባለው። ወደ መጨረሻው ጉዳያችን እንለፍ። ህንድ በተያዘው የፈረንጆቹ ዓመት በሐዋላ ከሚላክ ገንዘብ 100 ቢሊዮን ዶላር በማግኘት የመጀመሪያዋ ሀገር እንደምትሆን የዓለም ባንክ ገልጿል። አንድ ሀገር በአንድ ዓመት ውስጥ ይህን ያህል ገንዘብ ከኋላ ስታገኝ ህንድ የመጀመሪያ ትሆናለች ብሏል። እንግዲህ ባንኩ የደሞዝ ጭማሪና የሰራተኞች ተፈላጊነት መጨመር ህንድ ይህንን ያክል የሐዋላ ገንዘብ እንድታገኝ ያስቻሉ ምክንያቶች መሆናቸውም ተገልጿል። ህንድ በመላው ዓለም 18 ሚሊዮን ዲያስፖራ እንዳላት መረጃዎች ያመላክታሉ። በተያዘው የፈረንጆቹ ዓመት በመላው ዓለም የሚኖሩ ስደተኞች ወደ ሀገራቸው የላኩት ገንዘብ በ5 በመቶ ጭማሪ አሳይቷል። የኛዎቹም እንዲልኩ እንግዲህ መላክ ብቻ ሳይሆን በህጋዊ መንገድ እንዲልኩ በጣም በህጋዊ መንገድ እንዲመነዘር ማድረግ ደግሞ ትልቁ ስራ ነው የሚሆነው። በርካታ ህንዳውያን በሚኖሩባቸው እንደ አሜሪካ፣ ብሪታንያና ሲንጋፖር ባሉ ሀገራት የተሻለ ክፍያ ወዳላቸው ስራዎች መሸጋገራቸው የበለጠ ገንዘብ ወደ ሀገር ቤት መላክ እንዲችሉ እንዳደረጋቸውም እንግዲህ የዓለም ባንክ ገልጿል። በዓለም አቀፍ ደረጃ በተያዘው የፈረንጆቹ ዓመት 626 ቢሊዮን ዶላር ገንዘብ በሐዋላ ተልኳል። ዘገባው የቢቢሲ ነው። አጠቃላይ መረጃዎች እነዚህን ይመስሉ ነበር። እናመሰግናለን። እኔም አመሰግናለሁ። መልካም ቀን። እኛ ኢትዮጵያውያን ተፈጥሮ ሁሉን ያደለን በክረምት ዝናብ ለምልመን በበጋ ፀሐይ ምንደምቅ በአደይ አበባ ታጅበን ከዘመን ዘመን የምንዘልቅ ባለብዙ ባህል ባለብዙ ውበት ባለብዙ ልሳን ባለብዙ አንደበት አንድ መስመር ያለን የምንግባባበት ለዘመናት ያስተሳሰረን የአብሮነታችን ማህተም ኢትዮ ቴሌኮም የደንበኞቻችንን አስተያየት ጥያቄና ቅሬታ ለመቀበል የሚያስችል የደንበኞች ግንኙነት ማዕከል ከክፍያ ነፃ የሆነ 8980 የስልክ መስመር አዘጋጅተን እርሱን በማገልገል ላይ እንገኛለን። የተለያዩ የባንኩን አገልግሎቶች ለማወቅ ቢፈልጉ ለማንኛውም ቅሬታና ጥያቄዎች በአገልግሎት አሰጣጣችን ላይ ያሉትን አስተያየቶች፣ በተጨማሪም ከባንኩ የማህበራዊ ሚዲያ ቻናሎች፣ የባንኩ ድረገጽ እና በኢሜይል ለሚመጡ ጥያቄዎች፣ አስተያየቶችና ቅሬታዎች የባንኩ የደንበኞች ግንኙነት ማዕከል አስፈላጊውን ምላሽ በመስጠት ላይ ይገኛል። የደንበኞች ግንኙነት ማዕከል የደንበኞችን ጥያቄ፣ አስተያየትና ቅሬታ በአራት ቋንቋዎች ማለትም በአማርኛ፣ በአፋን ኦሮሞ፣ በትግርኛና በእንግሊዝኛ ቋንቋዎች በመቀበል ህዝባዊና ሃይማኖታዊ በዓላትን ጨምሮ በ3 ፈረቃዎች በአጭር የጥሪ መቀበያ ቁጥር በ8980 ላይ ለ24 ሰዓታት ያገለግሎታል። የደንበኞች ግንኙነት ማዕከላችን በተሻለ ውስጣዊ ዲዛይን በአዲስ መልክ ተገንብቶ በተሻሉ ግብዓቶች ተደራጅቶ ጥያቄውን ለመቀበል ዝግጁ ሆኖ በሚጠብቁ የደንበኞች ግንኙነት አገልግሎት ሰራተኞቻችን አማካኝነት የ24 ሰዓታት አገልግሎት ይሰጣል። 8980 የአዋሽ ባንክ ነፃ የጥሪ ማዕከል። አዋሽ ባንክ። ልጄ ምን ሆነ ነው አባዬ? ሰውነት የሞቀኝ ይተወኛል ብዬ ሳስብ ብርድ ብርድ ይለኝ ራሴን የሚያመኝ ጀመር። ትኩሳት አለህ እኮ አባዬ። መቼ ነው የጀመረ? ትላንት ቀን ጀመረኝ፣ ዛሬ አጣድፈኝ። በል ያዘኝ፣ ወደ ጤና ተቋም እንሂድ። እኔማ የጀመርኩትን ልጨርስ ብዬ ነበር። ማንቀጥቀጥም ሆነ ብርድ ብርድ ካለ አቶ ከማል የምርመራ ውጤቱ እንደሚያሳየው የታመሙት በወባ በሽታ ነው። ሕክምናውን ለማግኘት ትንሽ ቢዘገዩ ኖሮ ለህይወቶት ጥሩ አልነበረም። ስራዬን ሳይ አሁን የምሰጠውትን መድኃኒት በትዕዛዙ መሰረት በስርዓቱ ከወሰዱት ቶሎ ይሻሎታል። ሌላ የቤተሰብ አባል ትኩሳት ካለበት በፍጥነት ወደዚህ ይዘውት ይምጡ። አጎበር መጠቀሙንም አይርሱ። የመጀመሪያውን 4 እዚህ ይወስዳሉ። እንዳልሽኝ አደርጋለሁ። ትኩሳት ሲኖረን ወዲያውኑ ወደ አቅራቢያችን ጤና ተቋም በመሄድና ተመርምረን በመታከም ከወባ በሽታ ራሳችንና ቤተሰቦቻችንን እንጠብቅ። ተስፈኞች ህልማቸውን እውን ለማድረግ ጀንበርን ተሽቀዳድመው ይነሳሉ። በመንገዳቸው ላይ ያሉትን እንቅፋቶች ለማለፍ ሲሉ ከችግሮቻቸው ጋር ይታገላሉ። ለዓላማቸው መሳካት ለችግሮቻቸው እጅ ለማይሰጡ ብርቱዎች
ምቹ የኦሮሚያ ህብረት ሥራ ባንክ ካለምንም ማስያዣ በዲጂታል መንገድ ንግዶን ለማሳደግ ብድር የሚያገኙበትን ዘዴ አመቻችቷል። በየትኛውም ጥቃቅንና አነስተኛ ንግድ ዘርፍ ላይ ከተሰማሩ ማረጋገጫ በመያዝ ወደ ቅርንጫፎቻችን ጎራ ይበሉና የምቹን መተግበሪያ ጭነው የገንዘብ አቅሞን በማሳደግ ንግዶን ከፍ ያድርጉ። የኦሮሚያ ህብረት ሥራ ባንክ ለላቀ ለውጥ የቆመ ለሞባይል ስልኮ የጥሪ ማሳመሪያ የወደዱትን ጣዕም ይምረጡ፣ የስልኮን ጥሪ ያጣፍጡ። የጥሪ ማሳመሪያ አገልግሎት ከአዳዲስ አማራጮች ጋር ቀረበሉ። በታዋቂ ድምፃውያን ምርጥ ዜማዎች የራስዎን ላይብረሪ መክፈት ይችላሉ። ምን ብቻ እርስዎ ወደ ሌላ ሰው ስልክ ሲደውሉ የፈለጉትን ጥሪ ማሳመሪያ ብቻ መርጠው መስማት ይችላሉ። ለተለያዩ ሰዎች የራሳቸው ዘፈኖች፣ እንደ ደዋዩ ማንነት የተለያየ የሙዚቃ አይነት፣ ለፍቅረኛ መተኪያ ለሌላት እናት ለጋሻ መከታው አባት ምርጫው መንፈሳዊ ዜማ ከሆነ እንደ ፍላጎቱ ያገኛሉ። አገልግሎቱን ሲጠቀሙ ለአንድ ሙዚቃ 5 ብር እንዲሁም ለወራዊ ኪራይ 5 ብር ብቻ ይከፍላሉ። 822 ላይ በመደወል ወይም ብለው በመላክ በማይቲዮ ቴሌ ሞባይል መተግበሪያ እንዲሁም www.crbት.ኢቲን በመጎብኘት በቀላሉ ይመዝገቡ። ኢትዮ ቴሌኮም። ተመልሰናል። የማክሰኞ ማለዳ የጤና ይስጥልኝ ኢትዮጵያ ጉዳያችን አንድ ሰዓት ሲል ጀምሮ እንዲህ እያለ አሁን ላይ ደርሰናል። አሁን ወደ መጨረሻውና ከሀገር ውስጥ ወጣ ብለን ወደ ምንመለከተው ጉዳይ እናመራለን። ስለ አቦ ሸማኔው ሮቦት ልናነሳ ነው። ወደ አሜሪካ አቅንተን በአሜሪካ ተመራማሪዎች የተሰራው ይህ ሮቦት አቦ ሸማኔው ሮቦት ተብሏል። የተሰኘበት ደግሞ ምክንያት በጣም ቀልጣፋ ከመሆኑ ጋር ተያይዞና አሁን ደግሞ እግር ኳስ መጫወት ጀምሯል ተብሏል። አዎ፣ በተለይ ደግሞ በመወጣጫ ወይም በደረጃዎች በቀላሉ መውጣትም መውረድም ይችላል የተባለው ይህ አቦ ሸማኔ የተባለው ሮቦት ተስፋዬ ለሚሳ አዘጋጅቶታል፣ እንደሚከተለው ይቀርባል። ይህ ሮቦት ትንሹ አቦ ሸማኔ ይባላል። ሮቦቱ የተለያዩ አይነት ልምምዶችን የሚችል ሲሆን በእግሮ ሲመቱት እንኳን ቀጥ ብሎ ባለበት መቆም ይችላል። ጭንቅላት የሌለው ትንሹ አቦ ሸማኔ የተለያዩ ድርጊቶችን ሲያከናውን ቢወድቅ እንኳን ህመም አይሰማውም ወይም የተለየ ባህሪ አያሳይም። ሮቦቱ በብዙ ልምምዶች ከበርካታ ነገሮች ጋር በቀላሉ የመግባባትና የመለየት ችሎታው አስደናቂ ነው። ግን እንዴት እግር ኳስ መጫወት ቻለ የሚለው ጥያቄ ሁሉንም ያስገረመ ጉዳይ ሆኗል። ትንሹ አቦ ሸማኔ እግር ኳስን በተለማመደበት ቦታ ብቻ ሳይሆን ከዚህ በፊት በማያውቀው ቦታም ጭምር መጫወት ይችላል። ከዚህም ሌላ መወጣጫ ወይም ደረጃዎችን በቀላሉ ይወርዳል፣ ይወጣል። Oh wow. Oh, kind of. Oh, look at it right itself. Wow. ትንሹ አቦ ሸማኔ በአሜሪካ የኮምፒውተር ሳይንስና የሰው ሰራሽ አስተውሎት ቤተ ሙከራ የተፈጠረ ነው። የቤተ ሙከራው ዳይሬክተር የሆኑት ዳንኤል አሩስ ሮቦቱ ነገሮችን በመሸከም ለሰው ልጆች ግልጋሎት እንዲሰጥ ታስቦ የተፈጠረ መሆኑን ይናገራሉ። The robot can carry things for us and can traverse. ሮቦቱ ብዙ ነገሮችን ያከናውንልናል። በተለይ ደግሞ እኛ መድረስና መፈጸም የማንችላቸውን ጉዳዮች በቀላሉ እንደኛ ሆኖ ይፈጽምልናል። መረጃም ይሰጠናል። ተራሮችንም በቀላሉ ይወጣል። ትንሹ የአቦ ሸማኔ ሮቦት ከሌሎቹ ሮቦቶች የሚለየው ደግሞ መወጣጫዎችን በቀላሉ ይወጣል፣ ይወርዳል። መኝታ ቤት ሆነን ከኩሽናችን የምንፈልገውን ነገር እንዲያመጣልን ብናዘው በፍጥነት ያመጣልናል። Before bedtime, and that robot has to go from the kitchen to the bedroom up the stairs.
ህዳር 27 2015 ዓ.ም የጤና ይስጥልኝ ኢትዮጵያ የዕለተ ማክሰኞ ዝግጅታችን ይህን የሚመስል ነበር። ለአንድ ሰዓት ተኩል በነበረን ቆይታ ኢትዮ ቴሌኮም አጋራችን ነበረ። እጅግ በጣም እናመሰግናለን። ክቡራን ተመልካቾቻችን አንድ ሰዓት የጀመረውና የተለያዩ ርዕሰ ጉዳዮችን እንዳሰስንበት የማለዳው ጤና ይስጥልኝ ኢትዮጵያ ዝግጅታችን የእስካሁኑን ይመስል ነበረ። ጊዜያችሁን ስለሰጣችሁን ማለዳችሁን ከኛ ጋር እያሳለፋችሁ ስለነበረ ከልብ ነው የምናመሰግነው። ከቀሪ የኢትዮጵያ ቴሌቪዥን ዝግጅቶች ጋር መልካም ጊዜ ይሁንላችሁ። ምስክር ስናፍቅና ሜራው ምትኩነን ጤና ይስጥልን።